ግን እፎይ እንደው ካንተ በላይ ባለጌ ያለ ሰው ባለጌ ብለህ የምትሳደበው የሰው ሃይማኖት የምትሳደብ ቆሻሻ ባለጌ እኮ ማለት አንተ ነህ። ወላሂ አውዝ ቢላሂ ሚን ሸይጣን ረጂም። ከፍ ላድርግ ማስረጃ ለመረጃ ያወራሁትን ቻሌንጅ አድርገኝስ አንተ መሀይም። የራስህ ሰዎች ደግሞ የሙስሊም ስም እየቀየሩ ሰምተናቸዋል እኮ ሲወያዩ የሙስሊም ስም ቀይረን ሰለምን እንበል ካፈር እንበል እያሉ ማስረጃ መሀይም ነው። ስድብ ከሆነ ነብይህም መሀይም ነው። ቆሻሻ ይተርክ ነብይህ ቆሻሻ ውሃ ነው የሚጠቀመው፣ ነብይህም ቆሻሻ ነው። እንደዛ ከሆነ ቴንክ ዩ። በነገራችን ላይ አዳምጡ። ልብ በሉ የተናገራቸው ነው። ሱራ 7 157 ላይ ሱራ 2 79ን ተፍሲር ኢብን ከሲር ቡሃሪ 1913 ላይ ነብዩ መሀይም ነው ይለዋል። ስለዚህ መሀይም ብሎ ስድብ ከሆነ ነብይህን ነው የሰደብከው። አመሰግናለሁ። ቆሻሻ ብሏል። ሱናን አቢ ዳውድ 67 ሱናን አቢ ዳውድ 66 ነብዩ በገማ ውሃ የሚታጠብ ነው። አልሐመዲያ 319 ነብይህ ተቅማጥ ዞት ቂጡን በእጁ ከጠረገ በኋላ አለውሃ በታጠበ በቂጡን በእጁ ጠርጎ ግድግዳ ላይ ከጠረገ በኋላ ከዛ በኋላ አታቆም ኮፈይ አታቆም ወላሂ አታቆም። ጭራሽ ቁጥር ነው እንጂ አዳምጥ ያብስ ነበረ። ከዛ በኋላ ቁጥር ነው የምጠራው ብላ ሲባል እምቢ ብሎ በዛ እጁ በላ ይላል። ምክንያቱም እኔ ለምግብ አልታጠብም ይላል። ሰው ነብይ የምትከተለው እንደዚህ ነው። ሱናን አናሳይ 327 ላይ ነብይህ ውሻ በሞተበት ሰገራ በተጣለበት በዛ የሚታጠብ ነበር። ሱናን አቢ ዳውድ 380 ላይ ቅማላም ነበረ። እንቀጥል። አሁን ይበቃሃል። እፎይ ቶፒኩ ላይ አውራ። ኤኒ ታይም እኔ የወረወርከው አይነ መጭማጫ ቶፒኩ ላይ ታወራለህ ወይንስ ከታች ሆነ ትቀመጣለህ? በጣም አናደውሃል ማለት ነው። በጣም አረሃል ማለት ነው። በጣም ጨሳችኋል ማለት ነው። አትበሳጩ፣ አትናደዱ። ጨጓራችሁማ እንደዚህ አይረር። አስተምሮት ላይ ናና ቻሌንጅ አድርገኝ። እኔን ተሳዳቢ ነው ካልክ ነብይህን ባለጌታ አድርገዋለህ። የጠቀስከውን ስድብ ነብይህ ላይ ያሳያለሁ። መረጃ ጠይቀኝ፣ መረጃውን ከፍትልሃለሁ። እኔ አልሰድባችሁም። እናንተ ስደቡኝ፣ እኔ ሐዲስ ጠቅሳለሁ። እናንተ ንቀፉኝ፣ እኔ ቁርአን ጠቅሳለሁ። እናንተ እኔ የፈለጋችሁትን አይነት ስድብ ተጠቀሙ። ኪታቦቻችሁን ጠቅሼ ነብያችሁ ያደረገው እንደሆነ ያንን ቆሻሻ ተግባር አሳያችኋለሁ። ትቀበላለህ? ቋቅ እስኪልህ ድረስ አስታቅፌ ትወጣለህ። ከዛስ እስልምና ምን አይነት ቆሻሻ አስተምሮ እንደሆነ ሰዎች ይማሩበታል። እናንተ ገስት ላይ ያሉትን ሰዎች ነው የምታዩት። አሁን ገስት ላይ ያሉትን ከእስልምና የወጡትን ያየው አይደለ? ዱቄት አድርገናችኋል መሬት ላይ። እናንተ እዚህ 2-3 ለፎሎወር እና ለወንድ አሻራ እንትን ወዲያ ወዲህ የሚሉትን የሚዟዟሩትን የእናንተን እንትን ያያችኋቸዋል። ድራማ እንደምትሰሩት እናንተ እኛ እንደዛ መስሏችሁ ነው። መሬት ላይ ምን እንደሰራናችሁ ታውቁታላችሁ። ለዚህ ነው ጨርቅ አስጥለናችሁ አደባባይ ላይ እንድወጡ ያደረግናችሁ ባንዴ። ለዚህ ነው መግለጫ እስክትሰጡ ድረስ ሰሞኑን እየተራራጣችሁ አሁን ድረስ ያላቆማችሁት። ተቋሟ የኛ ምንም ሳትል በግለሰብ ደረጃ ያውን በቲክቶክ ደረጃ ላይ ድርጅቶች እንትን ብላችሁ እየተረባረባችሁ እንታደግ ይሄ ነገር ጥሩ አይደለም ብላችሁ ስትመካከሩ የነበረው ቪዲዮዎች እኮ ጀሌ ነው። በዚህ ከቀጠለ አስጊ ሁኔታ ውስጥ ነን ብላችሁ የተወያያችሁት እኮ ጀሌ ነው። ከቲክቶክ ይልቅ መሬት ምን እንደተሰራ ሄድና እኔ ላይ ሲጽፍ የነበረው ገንዘብ ሲሰብስብ የነበረውን ያሉትን ጠይቀው እስቲ። አንተ ቲክቶክ ላይ ያለውን ነው የምታየው። ከሌ ሰለመ ከሌ መጣ ትላለህ። መሬት ላይ ተጫውተውብናል ብለው ያሉትን ሄድና ለምን እሱን እንደማይለቅ ጠይቀው እስቲ። በዘመናት መሬት አደባባይ ላይ ያልወጣችሁትን አደባባይ እንድወጡ ያደረግናችሁ ለምን እንደሆነ ጠይቃቸው። ኤኒዌይስ ቶፒኩ ላይ አውራ። እያንዳንዳችሁ ቤታችሁ ገብተንባችኋል። ለዛ ነው ክርስቲያን ቶፒኩን
እንትን እንበለውና አንድ አዲስ አውጣና በዛ መሰረት ብንሄድበት ምን ይመስላል? ኦኬ አብዳውድ 47:37 አንዴት ከፍተውና እኔ ላንተ ነበር አክቹአሊ ይሄንን ፕላትፎርም የለቀኩት ዛሬ ወደ እኔው መለስክብኝ። ያ ሙስሊሞቹ እንግዲህ ቶፒክ ለማስቀየር የሚሄዱበት መንገድ ነው እንደዚህ ሁሉ ውስጥ ያስገቡንና ቶፒክ ላይ ስቲክ አድርጉ በተቻላችሁ መጠን። ያ ቶፒክ ላይ ፎከስ እናድርግ። እስልምና አይሳደቡም ሲሉ እናርዳለን እያሉ እንደሆነ እንዳይዘነጋ ግን። አይሻ ወንድሞችሽን ታዘብሻቸው አይደለ? ምን ያህል ባለጌ እንደሆኑ? ጅብ ካለፈው ውሻ ጮኋል። አንተ ምን ሸከረ ዝም ብላስ? ሰላም አንሳደብም ይላሉ እኮ እንደዚህ መጥቶ ተሳድቦ ማለት ነው። ምን ያህል እንደሚሳደቡ ግን ታዘብሽ አይደለ? እፎይ ቆይ ጀማል ሚስራም ታዝበሻል። ሚስራ ምን ትያለሽ? አንቺ መጥተው ተሳዳቢ ቤት ይሉሻል አይደለ? ሚስራ አለሽ? የት ነው የምትደበቂው? አለው እየሰደበኝ ነበር ባይዘው ይሄ በቀደም ማለት ነው። ቀጥ ብሎ ገስት ልኮ እኔን ጥርግርግ አድርጎኝ ነው የወጣው ራሱ የቀደመው ልጅ ማለት ነው። እና እንትን ስሙ ነው ራሱ ምናምን እንትን አትበል። ያ ብዙ አካውንት አለው ልጁ እንዲሁ ነው። እሺ መልካም ሂድበት። ክርስቲያን ቀጥል አንብበው። ኦኬ እሺ አብሽር እንዳይሰማ እፎይ። ኧረ ምን ይሰማኛል? ዋናው እናንተን እንደዚህ እነሱ ቢሳደቡም እናንተ ማስመለጥ ነው የኛ ዋና ዓላማችን። ምንም ይሰማን የለም። ባይዘው በተሳደቡ ቁጥር ባሉነታቸውን ስለሚያሳዩ እኔ ደግሞ ሐዲሳቸውን ስለምጠቅስ ከስር ለምሳሌ 2700 ሰው አለ። በትንሹ 700 ሰውን የሚያዳምጠው ሙስሊም ነው። 2000 ክርስቲያን ከሆነ 700 ሙስሊም እኔን ቁጭ ብሎ እያዳመጠ ነው። የትኛውም ቤት ሙስሊም እንደሚያዳምጡ እኔ ቤት ከየትኛውም በላይ ነው የሚያዳምጡኝ ማለት ነው። እንደማልዋሽ ያውቃሉ። እውነት እንደምናገር ያውቃሉ። ቦታ ሰጥቻቸው እንደማደምጣቸው ያውቃሉ። ለዛ የትኛውም ቤት እንደኔ ቤት አይደለም የሚያዳምጡት። እኔ ቤት ቁጭ ብለው ተመረው ስወጣ በትንሹ 5 ልጆች ወይ 6 ልጆች ዛሬ አስተማርከው ወይን አልገባንም ወይን መረጃውን ስጠን ይሉኛል። ወይንም ደግሞ እስቲ እናንተን ደግሞ ብለው ጥያቄ ሊጠይቁ ወይን መምህር መድብልን ብለው ይመጣሉ ማለት ነው። እናንተ የምታዩት ገስ ላይ የሚገቡትን ነው። ከስር ቁጭ ብለው ኖት እያያዙ የገቡት በገቡት የሚናደዱ አሉ። በገቡት በሚሰጡ ምላሽ ኦኬ ሃይማኖታችን እንዲህ ነው እንዴ ብለው የሚሄዱ አሉ። እኔ እነሱን ነው የምፈልገው። አይምሯቸው ጤናማ ስለሆነ ጤናማ አይምረው ስላላቸው ተምረው ከስር ኖት ተዘው የሚሄዱ ስላሉ ማለት ነው። ዋና ዓላማችን እኛ እነሱን ነፍስ ማዳን ነው። ገስ ላይ ገብቶ እዚህ ውር ውር የሚለውን አይደለም። እኛ ሙስሊሞችን አይደለንም ድራማ ለመስራት ገስ ላይ እዚህ ውር ውር የሚለውን እነሱን በማጥመድ ላይ አይደለም እናተኩረው። ነፍስ ነፍስ ነው ከስር ያለው ከላይ ወጣው። ስለዚህ የማዳን ስራ ብቻ ነው የምንሰራው። ያንን ደግሞ እናደርጋለን እያደረግንም ነው። ሰው ክርስቲያን አንብበው። ኦኬ እሺ ሱናን አቢ ዳውድ ኢስላም አንተ ተሳደቡ እያልክ ተሳስካለህ። አንተ የምትሳደበው አይታወቅህም ግን። እሺ ይቅርታ በቃ ገር ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው? ለምን በቃ ይቅርታ ያጫውታል። ይቅርታ ቶፒኩ ላይ አውራ።
ይቅርታ ሊዘዘው ገደል ግባ አንተ ቆሻሻ ደንቆሮ ደደብ ማን ታስተማርከው አህያ መሃይም እሺ ነኝ ቶፒኩ ላውራ ዲቃላ እሺ ይሁን እሺ ቶፒኩ ላውራ ሙስሊሞች ታዘበው መልሳቸው ሙስሊሞች ይሄ ነው ሌላስ ነው እንትን ነው እንዴ ወንድ አገራድ ነው እንዴ ባይሴክሹዋል ነው አንብብ እኛ መለኮት ጾታ አለው ብለን አናምንም ያንተ የምታመልከው ግን ድፍን ይሆነ አንተ በግ ምንድነው ማነብልህ አንተ የበግ አይ አሁን ሐዲሱ ላይ አውራ አንተ በግ ነህ አንተ እዛው ቅጠፍበት እንደፈለክ ሐዲሱ ላይ አውራ ይዞህ በርታ ሐዲሱ ላይ አውራ ሙስሊሞች እንደዚህ ናቸው ቆሻሻ ደንቆሮ መሃይም ነህ እሺ አላም ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሃይም ምናምን ይጣላ እያለ ይሳደባል አንብብ የራስህን አስተምር የራስህን እስኪ አስተምር አንድ ቀን እንኳን መልካም በቃ ይበቃሃል ብትሞት አታወጣውም ያንተን እኮ ከታችሁን አያችሁ ምላሽ የሙስሊሞች መልስ የላቸው እስልምና እንደዚህ ድንቁር ያለ ማያቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም ሙስሊሞች ምንድነው ታርጌታቸው ምንም ማያውቁ እንትኖችን ሰብስበው እነሱ ማደናቆር በአረብኛ መሸወድ ነው የሚያውቁ ፊት ቀርበው ግን ማስረዳት አይችሉም እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት ጣራው ውሸት ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው ለዚህ ነው የሚናደዱት ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው እነኚህ ቶፒክ ለማስቀየር ወይዘ ፐርፐዝሊ ተዘጋጅተው ለማስቀየር የሚጥሩት ተልከው የሚመጡ ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን አሁን አዲሱ ምንድነው የሚለው ቁርአን ፍጡር አይደለም ይላል ጀማል ደግመህ አስገብተናል ደግመህና አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አደርጋለሁ ሐዲሱ ላይ ታወራለህ ማይክን ብድግ አድርገውና እኔ ጥያቄ ነው ያለኝ ሐዲሱ ላይ አውራ ቅድሚያ ጥያቄ ነው ያለኝ የሐዲሱ ሳይሆን ጥያቄ ነው ያለኝ ተመልስልኝ ጥያቄ መልስና ትጠይቀናለህ ሐዲሱ ላይ መልስና ትጠይቀናለህ ያላ ቁላ ተቀጠቀጠው ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ ቁላ ተቀጥቅጧል አንተ መግባት ፈርተሃል መጽሐፍ ቅዱስ ነው የሚለው እኮ ቀጥቅጠዋል ወይ አሳስበዋል እሱን አብራራልኝ አልኩ እኮ እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ ለምን ቀጠቀጥከው ብዬ ከዛ ጠይቀሃለሁ ለምንድነው የቀጠቀጠው ቅዱስ ነው የሚለው እሱን አብራራልኝ ብያለሁ አብራራልኝ አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል ያንተ ደግሞ ገነት አይገባም ይላል የኔ ጉባኤ ነው የሚለው ያንተ ገነት ነው የሚለው ኤኒዌይስ ለምንድነው የቀጠቀጥከው ተቀጥቅጧል አንተ የእናንተ የተቀጠቀጣችሁት አይገባም እኔ አልተቀጠቀጥኩም እኔ ለጣዖት ብልቴን የምቀጠቅጥ ሰው አይደለም የተቆረጠው የሚለውስ አይልም የተገረዘ አይልም ሚለው ምንድነው እንደዚህ የቀጠቀጠን ነው ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ ለጣዖት ራስን ትሰዋለህ ወይ መልስልኝ ያንተ ገነት አይገባም ነው የሚለው የኔ ጉባኤ ላይ ነው ያለው አሁን መልስልኝ ማይከን አንሳው መጽሐፍ እንግዲህ አንብበው መጽሐፍ እኮ መልስልኝ ለምንድነው የተመጻፈው ተቀጥቅጧል አልተቀጠቀጠም ቅድሚያ ብልትህን ለጣዖት ቀጥቅጠሃል አልቀጠቀጥክም የእናንተን የሚቀጠቀጠው አልኩህ እኮ ስለዚህ መልስ የለህም ከስሩን ኤኒዌይስ ልዩነታችን ይሄ ነው በስልምናቸው በረቢ ዛሬ በስተክል እንማር ከነዚህ ጋር እንትን አትበል ዛሬ ግን እንትን አርብ ነው እንዴ አርብ እኮ ነድ እንትን ይላልና እንዴት ነው ችግር እንዴ አርብ ሲሆን እንደዛ ነው እንዴ አይ ዶንት ኖ መንፈሳችሁ ተረበሸ
አብዱል ቃድር የሚባል ሰው ያለ የሚከበር ሀባሾች ያከብራሉ ነው እንደዛ ነው እንዴ? ነድ ያጨሳሉ ማለት ነው። አብዱል ቃድር አጭ ሮብ ነው አርብ አይደለም። አብዱል ቃድር ጄላኒ ይባላል ወላሂ። ሮብ ነው አርብ ነው የሚከበረው እሱ? ሮብ ጁማ ነው አይደለ? አርብ ነው ኖ አርብ በአማርኛ ጁማ ነው። ሮብ በነገራችን ላይ ምን ትዝ እንዳለኝ ታውቃለህ ወይ? እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ ከእስልምና ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጥ ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም እፎይ ሰላም አንድ አቡኪ ስርዓት ልመዱ እስቲ እንዴም ያደርጋቸዋል ይሄው አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብህ። እጅህ ወደ ላይ አድርገህ ፕሊዝ ሳሂህ ሙስሊም 2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ከነብይ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና አይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል በዛ መካከል ባለጌ ሆኗልና እነዛን መለየት አለብህ ማለት አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና አይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረህ ገደል ክተታቸው ነው የሚለው ሳሂህ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደለም የምንግባባው። አንተም ያው የማማዬ ተማሪ ስለሆንክ ቀይርና እናወራ በአማርኛ። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ላይ ወደ ጠባብ ቦታ ነው መገፈትራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩኝ። ወዴት ነው መገፈትራቸው? እጠየቃለሁ እኮ ገደል ባስገባት እጠየቃለሁ እኮ። ማንም ይጠይቅ አትጠየቅም? ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳሂህ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቅ አይደለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ እንደውም ትሸለማለህ። እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። እሺ ጊዜ አነበብከው? አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብትደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለህ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው አይደለም። ህፃናት ጉዳይ ምናምን አይደለም እየተካሄደ እኮ ነው። አሁን እየሆነ እኮ ነው ያለው እፎይ። አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶ ና ከኋላ የተደበቁ አሉና ኑና ጨርሷቸው ያንንም አካልክ እኮ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ና ማስረጃ አንጣ ነው የምልህ። ምክንያቱም ለምን ማስረጃ አንጣ። እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር አንጣ። ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ ፕሊዝ። አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊዝ ተረጋጋ። የወንድ ልጅ ከንፈር እንደሚጠባ አሳያለሁኝ። አሳይ ፕሊዝ አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር። ፕሊዝ አላህ የወንድ ልጅ አካል እንዳሉት ምንድነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም
መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ። ኢማጂን ለዘመናት ከቆመበት በኋላ ነው ማለት ነው። ሚስት የሌለኝ ሲሆን እያለ የሚያለቅሰው አላህ ለዘመናት ከረጨ እንትን ካለበት በኋላ የቋጠረውን ስፐርም ይረጨዋል። አላህ ወንድ እንደሆነ በብዙ ማሳየት ስለምንችል ማለት ነው። ቆይ ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። አላህ ደግሞ የወንድ ልጅ መቀመጫን እንደሚወድ በጣም እንደሚወድ ተናግሯል። መወደው የወንድ ልጅ መቀመጫ ነው ብሎ ቶፒክ ላይ አውሩ። ባለጌ ከሆናችሁ የአላህን ብልግና ነቢያችሁ ያስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገ ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣውባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና አላያችኋቸውም። የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው? ገና መቻ አሁን እነ ሚስራን አይታችሁ ነው ተዋቸው። ናናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቻ አያችኋቸው? ባለጌን ከቦሮሞን ባለጌን ከቦሮሞን አፋን ከ አደብ እትጎድ አደብ ከቦሮሞን ኦኬ ማልጎለት ኩን እሺ ወደ ርዕሱ ተመለሺ ያስሚን። ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጅ ላይ አለ እና ፔጅ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አፋን ከሃጋ ደብቱት ሲወጅን ሀሰው እንደው ያስሚን ፕሊዝ ቶፒክ ላይ አውሪ። መተዱሬ ቀብና ሳረት ዱባችሁ እንደሳ ኡስማን እንኳን ደህና መጣ። ቶፒክ ላይ አውሩ እስቲ። ሶፍት የለንም ወገኖቻችን። ነገ ገለጣለሁ። አቀባበል ዛሬ እያደረጉልኝ ነው። ዋዜማ ይመቻችሁ። ኡስማን እንኳን ደህና መጣ። እንዴት ነው? ሰላም ነው? ፎይ እግዚአብሔር ይመስገን። ኦኬ ዛሬ ስላላ ቃላት እያወራን ነበረ። ስላላ ቃል እያወራን ነው። አንተ ሜቢ ትመልስልናለህ ብለን ተስፋ እናደርጋለን። መቼም ካንተ ጋር መሰዳደብ አልፈልግም። ቁርአን ያላ ቃል ነው ብለን ለዛ አይደለም የመጣሁት። ቁርአን ያላ ቃል ነው ብለህ ታምናለህ? ሜቢ ታውን በኋላ ለእሱ አናስተናግድም። ቶፒኩ ላይ ቁርአን ያላ ቃል ነው ብለህ ታምናለህ? አይ እኔ ለምስክርነት ነው የመጣሁት። ፎይ ምንድን ነው የምመሰክረው? ታውቀኛለህ ብዬ አስባለሁኝ። በዋናው አካውንት ያልመጣሁት ያው ሰው ስለሚያውቀኝ ነው። የኤስ ጓደኛ ነኝ። የኤንኤስ የሙ በቴሌግራም ታስተምራታለህ መሰለኝ። አይ ቲንክ እሙ አይ ቲንክ እህቴና ጓደኛዬ ክርስቲያን ሆኗል ያለች ልጅ ነች። ካለች አስገባት። እሺ እሷን አለች። አሁን የለችም። አይ እሷ የለችም። እርግጠኛ መሆን ስላለብኝ ነው። የለችም። ካለች አስገባት፣ ግን የለችም። ኦኬ መሐመድ ሐሰተኛ ነብይ ነው በል እስቲ። መሐመድ ሐሰተኛ ነብይ ነው። አላህም ጣዖት ነው። አላህም ጣዖት ነው። ኦኬ አይ ቲንክ ነግራኛለች። እሷ ከሆነች እያልክ ሜቢ እስቲ ንገረኝ እስቲ ምን ነበረ የነበረች ወይንም ደግሞ ያለው ታሪክ ንገረኝ እስቲ። ያው እሷ ባሌ ነው ያለችው። በፊት ቦታ ሳውዲ ነበረች። ቦታ መጥቀስ በቃ ቴንኪው። በቃሽ ቀጥላውን መጣልኝ። አካውንቱ አዲስ ነው። 6 ፎሎወር 3 ምናምን ነው። አዲስ አካውንት ነው። ቲንክ በዋናው መግባት ስላልፈለኩኝ ነው። መልካም። ለዛ ነው አይ ለማሳወቅ አይ ሳውዲ ከሆነ ችግር የለውም ነግራኛለች። አይ ቲንክ ጓደኛዬ እንደዚህ ሆኗል ብላኛለች። ሙስሊም ነበርክ? ኦኬ እሷ እየተማረች ነው። እየተከታተለች ይመስለኛል። አሁን እንኳን ኔትወርክ የለበት ቦታ ስለሆነ ያለችው እየተማረች አይደለም። ኦኬ እህቷም አይ ቲንክ እህቶቹ እንደዚህ ወደ ክርስትና ይመጡ መሰለኝ። እንደዛ አለች መሰለኝ። ሁለቱም እህቶቿ እንደዛ ናቸው። መልካም አሁን መቀጠል ትችላለህ። እርግጠኛ መሆን ስለናለብኝ ነው። ሶሪ ሚስ ኢንተርፕሬት አደረገኝ ብለህ ፌንድ እንዳትወር። ኧረ ችግር የለውም። እሺ ቀጥል።
ምን ልቀጥል? ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ያው ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ከታተል ነበረ በጣም እና ለሷም አንዳንድ ጥያቄ ያው እዛው ውጪ እያለች ይሄ እንዲህ ነው ምናምን ቤት ስጠይቃት ከኔ ጋርማ አንድ ላይ መሆን የለብንም ምናምን ትለኝ ነበረ እና ትንሽ ተቆራርጠን ነበር ወደ መሀል እና ሰውም ስጠይቅ ምን ስል ያው ማንም የሚነግረኝ ሰው ስለ ያው ይደባብቀዋል ምናምን የምታወጣው መረጃ ሳይ ምናምን ቀስ በቀስ በደንብ ማየት ጀመርኩኝ ያለውን ነገር። ከዛ በኋላ አኬንና እንትና እንከታተል ነበረ። አኬንና ፈለገን በእናንተ በኩል በክርስትና በኩል ያለውን ነገር በደንብ በዛ ሳይ ስለ ያው በፊት የነበረው አስተሳሰቤ እንደዚህ ጥሩ አልነበረም ለክርስትና ምናምን። ከዛ ያለውን ነገር ስጠይቅ መሀል ላይ በጣም ዲፈረንስ አለው። ምስልም አላውቅ አይነት እምነት ሊሆንብኝና በዛ ምክንያት ነው ወደ ክርስትና የመጣሁት። ተጠምቄ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንዳም መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁት። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር እንደውም ነችኝ ምንድነው እሱ በጣም ነው አንተም መጠላህ ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም። እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምንም የሰጠኝ ምላሽ የአንተም ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ። አይን እንኳን ላይቭ ምናምን ነገር አላይም ነበረ። ሪከርድ ነው ይመጣልኝ ፎር ዩ ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎች ምናምን ሳይ ቀስ እያልኩኝ ነው ላይቭም መከታተል የጀመርኩት። ነገሮችንም ክሮስ ቼክ ማድረግ የጀመርኩት። ከዛ ለሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም። እሷን እያወራኋት ነው። አንዳንዴም ላይ ብዣት እየገባው ነው። ትገባለች። ያ እንደውም እሷ በቪዲዮዋ ነው የምትገባው። ሜቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። ፕሮፋይል እኔም ነግሬያታለሁኝ በሌላ አካውንት ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏትና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እዚያ ገብቻለሁ። ሜቢ ታውቃታላችሁ። ቆንጅዬ ልጅ እና ነግራኛለች። አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና ያለው ምንድነው አለችኝ። እሱ ወደ ክርስትና መምጣቱ እናመሰግናለን ክርስቶስ ስለጠራው። እነሱ ስለመጥ የሰጠዋት ምላሽ ይሄንን ነው። ሜቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽንና እሱም ብለሽ እንዳይሆን የምትመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ቢያስቀይም ለዛ ነበር አላስጨነኳትም። እንዲኮንሽ እንዲካሉንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይፍ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል። በጣም ነው ደስ ያለኝ ስላገኘውህም። ማለት ልጫናት አልፈለኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ ኦኬ አንዋሽም። አንድ ነገር እውነታ የምነግርሽ ምንድነው አንዋሽም። እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት መናገራን ነገር አለመረጃ ውሸት የለችም። የሰጠዋት ይሄንን ነው። ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው።
ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ የሙሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ ያንተ መምጣቱ ትንሽ ያስጨነቃ ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያረኳት እንጂ ምንም ያልኳት ነገር የለም። ያ በጣም ደስ ይላል። አንተም እንደዚህ ጠንክረህ ለሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው። በጣም ደስ ይላል። ባይዘ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ አንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜቢ በማቃቸው አይደርጋለሁ እየተማረች ነው። የኔ ቤተሰብ እንደውም አያውቅም። እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ነው እሱ። ክርስትናውስ ከገባ በኋላ ያለው ስሜት እንዴት ነው እሱ? ወይ አሪፍ ነው በጣም። በርግጥ ያኔም በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በርግጥ ያን ያለ ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ ስጠይቃቸው ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለ መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌልህ ነበር። እንደውም በዛኛው በዋናው አካውንቴ ጽፌልህ ነበር አላየሁም። በዛኛው አካውንቴ ጽፌልህ ነበር አልመለስኩም። ያን መጀመሪያ አካባቢ አላየሁም። የተመረጡ ነው ሜቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት በእንደዚህ አይነት ሁኔታ እንደዚህ ክርስትናው ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለቢሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበረው እነሱም በጣም ረድተውኛል። ጓደኞቼ አብሶ በጣም ረድተውኛል። በጣም ለነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦችህንም ሌሎች የሷንም ቤተሰቦች የቀሩትን ለማምጣት የሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ይፈልጋል። ለማወቅ ያው ቅርብ ጊዜ ነው። አንድ 3 ወር ምናምን ከ3 ወር ከምናምን ቢሆነኝ ነው። ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዞኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላለሁኝ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይሄንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቂ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የኛንም ደግሞ ሲመጣ የኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት በዚህ ምክንያት ነው። ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነብዩ ያፍራልና ከነብዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይሄን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወደው ነው? አይ እኔ አይደለሁም የምናገረው፣ እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ።
ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው? ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነብዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው። እሺ ከራሱ አይናገርም። ጅብሪል ልኮ ጅብሪል ደግሞ ለመሐመድ ኦኬ። ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን እሱ። ጅብሪልስ ለሙሐመድ ሲናገር ይሰማል? አይ የለም፣ ሙሐመድ ነው የነገረ። እና ሙሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአኑ ማለ ነው የወረደው? ሙሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንደጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ፣ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባልሳሳት። እና አንተ አንድ የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛ እንደውም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደው መነሻዬ ወደ ክርስትና መምጫዬ ጥያቄ ያ ነው። የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኙ ፓርት ደግሞ ምንድነው? እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉት ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ። ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው። ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብሎ የሚታመኑ ሙሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል። ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንንም ፐርፌክት የሆነ ስለሌለ በእስልምና ውስጥ ሙሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም አነበብኩ እንደውም ላቋረጥኩና ይቅርታ። አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የሚከታተለው። እሱ ላይ ቪዲዮ ሰርተ ነበር ትዝ ካለ። እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ እግዚአብሔር ቀጣው ምናምን ብለ አጣሙ ያምር ያወራውን ኢምራን አንተ ስትመልስ፣ ሁለተኛው ደግሞ በመጋዝ ይተረትሩ ነበር የሚለውን በዛ ነው እንደውም በጣም ኢንተረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ዳዊት ብትል በቃ የቤርሳቤን እንትን ለማለት እሺ ቀጥልቃል። ሶሪ በጣም ይቅርታ፣ ጥያቄ በጣም መጠየቅ ስለፈለኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣ። እንኳን አብረን ሙርተድ ሆነን እላለሁ። እኛ እስልምና ውስጥ እያለ ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። which is ክርስቲያኖች የሚያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ኦኬ ክፉዎች ጣዖት ስለ በቃ የጣዖት እንደሆነ ነው የሚነገረንም እናቆም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣዖት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ ነገር ነው የሚመጣውና እንደዛ ነበር ማያቸው። ኢቭን ስለ ምንም አይመስለኝም፣ ምንም ኢንተረስቱም የለኝም ሆናለውም አይደለም ቀርቶ ሳይ ራሱ እንደ ጧት አይነት ነገር አለ እንደዛ ነበር ማስበው።
ያ ስትመጣ ግን ስታየው ሌላ ነውና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው ያንን ስሜት መስበሩ ነው ትልቅ ነገር ብዬ ማለት ነው እውነቱን ይቀበሉና ያንን ስሜት ብሬክ አረከው ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበት ለሌሎችስ መልእክት ብታስተላልፍ ደስ ይለኛል ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራበት ስራ አለ ክርስቲያኖች ጣዖት ስሜት መስበር ነው የሚከብደው አታቆም ምክንያቱም ምን አለ መሰለ በዛ ሳይድ ምን እንዳለ አታቆም ኦሬዲ ከውጭ የምታየው ነው ግንብ እንዲሲሰሙ ምናምን ምንድነው ግንቡ ምንድነው ጥቅሙ ምናምን ትላለና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታቆም ኦሬዲ የሚደረገው ነገር ብቻ ነበር ሳይ ነበረው ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣበም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበር ከፎይ በተጨማሪ አይም ነበር ሰማ ነበርና አስተምሮቱ በጣም ይለያያል በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታቀው የሆነ በደንብም እኮ አታውቁ ግን ሂንቱን ቀስ ያልክ ስሰማው ስታቀው ምስትለው ታይዋል ዲፈረንሱ ማለት ቴንክ ዩ አመሰግናለሁ ቁርአንስ በአማርኛ አስበው ታውቃለህ አው አላቀም ቁርአን ያሱም ከባድ ነገር ነው እዚህ ነው ያየሁት እሱን ራሱ ትርጓሜ ምናምን ነገር እዚህ ነው ያየሁት ትርጉም ምንም አውቀው ነገር አልነበረም ግን አሁን ትርጉሙ ስታየው ሳውን የጸለይካቸው አይቆጭም ከባድ ነው በጣም ከባድ ነው ለሌሎቻችሁም ያው ይሄንን እኔ በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው በርካታ ሙስሊሞች አላችሁ ስለ ክርስትና ሶስት አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው አንድ አምላክ ነው የሚመለከው ስዕል አይመለክም ሰው አይመለክም ፍጡር አይመለክም አንድ አምላክ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል ያ ነው ክርስትና እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለን እንድታዩ ማያረጋም ከዛ የምትሰማው ነገር ገብቷል ከዛ የሆነ አንዴ በቃ የምትሰማው ነገር አለ በቃ ሶስት ሰው ነው የሚያመልኩት ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንማም ይሁን እንደዚህ ነገሮች ስለምሰማ አንተም እንዴት እንደዚህ ይሆን እንዴት ይወለዳል የሚሉን ነገር ተሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ ስለ አላህ ስንታቅ ነበር እኔ አሁን አላቀም ነበር አላህ አንድ ነው ከማለት ውጪ ስለ አላህን እዚህ ፎሽ ያስተምርኛ ስናየው ስናነበው ያገኘናቸው ነገሮች አሉ ስለ አላህ መጣቀው ነገር አሁን ነበር አላህ አንድ ነው ከማለት ውጪ አብዛኛው ሙስሊም አያቀም ምንም ያቆጣሪክ ውሸት ነው እንደውም ጓደኛዬም ትለኛለች እንዴ ያሳዩት ውሸቱን ነው ከየት አምጥተው ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው ነው እንደውም ትለኛለች እሷ በፊት አትወደውም ነበር በጣም እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ በጣም ነው መጠላላኛለች በጣም ነበር መጠላህ እና ጓደኛዬ ደግሞ በጣም ነው የሚከታተል ምንም ነገር ስለ ጥያቄ መጠየቅ እችላለሁ እሱም ብቻ የሚያዳምጠው ምናምን ነገር አለችኝ እሺ ትጠይቅኛለሽ ቆይ እሱም ብቻ ነው የሚያዳምጠው ምናምን ነገር ብላኛለችና እንዴት ያስቃል እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት እሷ የመጨረሻ ነች ና እንኳንም እግዚአብሔር ረዳችሁ እሷንም በደንብ እንትን በላገና አስተምራት መማር አለባት እሺ አይ ነግራታለሁ ኔትወርክ የሌለበት አካባቢ ስለሆነች ነው ስትመጣ ትቀጥላለች እሺ ዛሬ ቶፒካችን ኦልሞስት ሽፍት ሆኗል ቶፒካችንን ዛሬ ክርስቲያን እድል የለህም ያው እንግዲህ ጥሩ አልነበረም ማጀማመሩ ነገር ግን ያው በኋላ በሂደት ደስ ይላል አሪፍ ነበር ደግሞ ያው ኡስማንና መጣ ምስክርነት ቆንጆ ነው ዋናውኛ ምን ፈልገው ይሄን ስለሆነ ያው ደስ የሚለው ይሄ ነው አሪፍ ነው ችግር የካፊር ስብስብ ነው ዛሬ ቤታችን የተሰበሰበው ከኔና ካንተ ከዛ ማን ነው ሃናና ራቅም 85 ውጪ ሁሉም ካፊር ናቸው ከእስልምና የወጡ ናቸው የተሰበሰቡት እንደዛ ናቸው እና ቶፒኩን አንዴ ክፈተውና ወደ ቶፒካችን እንትን ብለን
ሰዓት ገና ነው አይደለ? ያ ገና ነው። ሀና ሚዩት አንሺና አሁን መቀጠል እንችላለን። እንኳን ደህና መጣሽ ሀና። ያልኩት ሶሪ ኤችኤን ስለሆነ ነው። ማለበል ስምሽን? ችግር የለውም። አመሰግናለሁ። የመጣሁት አንድ ጥያቄ ብቻ ልጠይቅህ ነው። እሺ። አንዳንዴ ስለ አንድ ነገር መጥፎነት ማውራት ያኛውን ነገር ጥሩ አያደርገውም አይደል? አይ መጥፎ ነገር ያወራሁት ያለ አይመስለኝም። እሺ ማለት ሰው አይደለም። አሁን አንተንም ብቻ ስፔሲፊክ ለማድረግ ሳይሆን እንደ ሰው ልጅ ይሄ ሎጂካል ነው። ያንድ ነገር መጥፎ ነገር ማጉላት ወይ ደግሞ ማውራት ያኛውን ነገር ጥሩ አያስብለው። ጀምሮ ያንድን አካል መጥፎነት ማውራት የሁለተኛውን ጥሩ አያደርገውም። እስማማበታለሁ። የአንደኛውን ነገር አንድን አካል የሆነ ሐሰት ነው ማለት ያኛው ደግሞ ትክክል ነው ማለት አይደለም። ሁለቱም ሚዛን ላይ መቀመጥ ሁለቱም ሚዛን ላይ መቀመጥ አለባቸው። በመጀመሪያ ደረጃ አንተ አሁን እየሰራክ ያለኸው ምናልባት ሌሎች ነፍሶችን መታደግ ከሆነ እዛኛው ቤት የጠፉ ነፍሶች አሉ ብለክ አምነህ ምናምን ከሆነ ይሄን እየሰራህ ያለኸው አካሄዱን የምታስተካክለው ማለት አሁን ልክ ነህ ልክ አይደለህም አይደለም፣ ለጀጅመንትም አይደለም የመጣሁት። ግን እውነት ለመናገር እኔን አሁን ይሄ አይገዛኝም። መልካም። እሺ ማለት አክሰስ ያለን ሰዎች አለን፣ አክሰስ የሌለን ሰዎች አለን። ግን አሁን ያኛውን ቤት በጣም ቆይ ለምሳሌ ይሄንኛው ቢሻሻል የምትይው ምን? ለምሳሌ በቃ አንዳንዴ ቃላት አጠቃቀምህ ልክ አይደለም። ለምሳሌ በቃ እኔ ማለት አልፈልግም። እኔ አሁን አንተ የተናገርካቸውን ማለት እኔ እንደ አንድ አማኝ የተጻፈን ቃል በቃል ማንበብ ስህተት ነው? አንድ ነገር አለ እዚህ ጋር አውድ የሚባል ነገር አለ። ሀናን የተጻፈን ነገር ያ የተጻፈውን በቃል መናገር ባለጌ ያስብላል? ነው እኔ አሁንም አንተ የተጠቀምከውን ቃል አልተጠቀምኩም አልተጠቀምም። ቆይ የተጻፈውን ቃል አለችን ሀናን እህታችን፣ የተጻፈውን ቃል ጸሐፊዎቹ ካላፈሩበትና ቅዱሳን ከተባሉ ያ የጻፉት አካል ደግሞ የተጻፈለት አካል የሰዎች አርአያና ምሳሌ ከሆነ ያደረገው የተናገረው እንደዚህ ብሏል ወይም እንዲህ አድርጓል ብለው ቃል በቃል ከጻፉት እፎይ ያንን ሲያነበው ሰዎች የሚሸማቀቁ ወይንም የሚቀፋቸው ወይንም ባለጌ እፎይን የሚሉ ከሆነ አስቀድመው ባለጌ ማለት ያለባቸው ማን ይሆናል? መጽሐፋቸውን ጸሐፊውን ያንን አካል የተናገረውን የመጀመሪያውን አካል ባለጌ ነው ሊሉት ይገባል። ሹሮኛ ነግራችኋለሁ። እኔ አንዲት ቃል የተናገርኳት ሳነብ ካሌለ ሶሪ ላለውኝ አሁን ሀናን ይሄንን ቃል ለምሳሌ እንዲህ ስትል ነበረ እንዲህ የሚሉ ነብዬ ወይንም ሰሃባዎቹ አልተናገሩም አላሉም አላነበብኩም እንደዚህ አይነት ቃላቶች እንደዚህ አልተደረጉም የምትዩን ኤግዛምፕል አንድ ጥቀሽና ዛሬ እናወራለን። እኔ እንደነገርኩ ነው ማለት አሁን እኔ አንተ የደገምከው ይሄ ነው ማለት አልፈልግም። ግን እንዳጠቃላይ እኔ የምነግርህ ነገር እንደዛ ባይሆን ገባ እኛ አንብበን የምንረዳ ሰዎች ነን። ሌላው ሰው ውሃም አየርም ባልሰጠ ነበር። ግን ነፃ አምሮ ስለሰጠን የምንመርጠውን እንድንመርጥ ስላደረገ እሺ ሀናን ምን ልርዳሽ? እሺ ማለት አሁን እኮ እኔ ሐሳቤን ብቻ ልነግርህ ነው የገባሁት። ይገባኛል። እኔ ደግሞ ማለት ነው ሀናን እኔንም ተረጅኝ። እኔ ደግሞ ምን አይነት ቦልድሊ ኮንፊደንስ ምን አለኝ መሰለሽ ምነግርሽ ለማወራው ነገር እያንዳንዱ ላወራሁት ከሲራ ላይ ከተፍሲር ላይ ከሐዲስ ላይ ከቁርአን ላይ ወይንም ተታሪክ ወይ ከእስልምና ሰነዶች ላይ ያንን የተናገርኩትን ቃል በቃል ማምጣት እችላለሁ። የተጻፈ ነው። የተጻፈን ነገር ደግሞ ቃል በቃል መናገር ባለጌ የሚያስብል ከሆነ ጸሐፊዎቹ እነኛ ሰሃባዎቹ ወይም ታቢያኖቹ ወይንም ደግሞ ነብዩ ያንን ተናግሮት ከሆነ እኔ አይደለሁም ባለጌው። ያንን የጻፉት የተናገሩት ሰሃባዎቹ ታቢያኖቹ ነብዩ ይሆናል። ካሌለ ግን እንዳልሹ እኔ ባለጌ ሆናለሁ። እንደዛም ነው ቻሌንጅ አድርጉኝ ብዬ በሬን ክፍት ማደርገው። በህይወት የተናግሬ እስልምና ላይ ቀጥፌ ከሆነ ወይንም ብልግና የሚመስሉ ነገሮች የተናገርኳቸው መረጃ ከሌላቸው
ኑና ቻሌንጅ አድርጉኝ ደጋግሜ ብዬ ነበር እኮ። ከዛ የመጣው የሆነ ሰዓት ላይ ምንድነው እሱ አይ ነብዩ እንደዚህ የወንድ ልጅ እንትን እንደዚህ አድርጓል ያልክበት ቶን ደስ አይልም። ኦኬ ደስ አይልም። መረጃዎች ሳመጣስ አይ እንደዛ መናገር አልነበረብህም እና ምን ልበለው አይደለም። አሁን አንተ ልክ ነው ብለህ ነው የምታስበው ማለት እምነቱ አሁን ክርስትና ይሄንን ነው የሚፈቅደው፣ ይሄንን ነው ሌሎቹን ያንቋሽሻችሁ ነው ወደ ራሳችሁ ጥሩ የሚለው ማለት ወንጌል አይሰበክበትም ቤታችሁ የሚወራው ስለ መጽሐፍ ቅዱስና መጽሐፍ ብቻ ለምን አይሆንም? ከፍጥረት ሁሉ ክፉ ናቸው ብያነው ሙስሊሞችን ከፍጥረት ሁሉ ክፉ ከሰይጣን በላይ ክፉ ናቸው ብል ትክክል ነኝ? በነገራችን ላይ እኔ ካንተ ጋር አይደለም እያወራሁት ያለሁት ማውራት የምፈልገው እፎይ ጋር ነው። ካልፈለክ እወርዳለሁ። እሺ ሃናን መልርዳሽ እኔ ማውራት ፈልጌ የመጣሁት እሱን ነው። በቃ እንደውም ሌላ ጊዜ በውስጥ ጽፍልሃለሁ። እሺ ጻፊልኝ። በቃ ትንሽ አስቸጋሪ ሆነው ምንድነው እኔ መረጃ ላይ አምናለሁኝ ሶሪ ለማለት እኔ በቃ በውስጥ ጽፍልሃለሁ እፎይ። እሺ በቃ ቴንኪው። በውስጥ እናውራ ነኝ። እሺ እሺ አመሰግናለሁ። ምንም አይደለም። እሺ ወደ ቶፒካችን እንመለስና ቁርአን ያላ ቃል ነው የሚለው ላይ እናውራ። ቁርአን ያላ ቃል ነውን? ሙስሊሞች እንደዛ ታምናላችሁ ወይ? ያላ ቃል ነው ወይ? ያላ ቃል ከሆነ ደግሞ ፍጡር አይደለም ተብሎ ይታመናል። ባህሪው ነው ተብሎ ይታመናል። ያ ያላ ቃል ፍጡር ያልሆነው በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። በቀራና ሊምራን ደግሞ እርስ በርሳቸው እየተከራከሩ ይመጣሉ ይላል። እየተከራከሩ የሚመጡ ከሆነ ኮንሽስ የሆነ ማይንድ አላቸው። ማሰብ፣ ማገናዘብ፣ መናገር፣ አርጊው ማድረግ የሚችል አይምሮ አላቸው ማለት ነው። ራሳቸውን ችለው እንደዚህ አርጊው የሚያደርጉ ከሆነ ደግሞ የሚከራከሩ የሚወያዩ ከሆነ በቀራና ሊምራን ብቻ ራሳቸውን የቻሉ ሁለት ይሆናሉ። ያልተፈጠሩ ሁለት አካላት በቀራና ሊምራን የሚባሉ እንደገና ያልተፈጠረ አላህ የሚባል እነኚህን ስንደምራቸው በእስልምና ያልተፈጠሩ ስንት አካላት ናቸው የሚል ጥያቄዎችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። እና እንደዚህ ነው። እስማኤል እንኳን ደህና መጣ። እስማኤል አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሀባሾችን ወክሎ ከነቤ የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየኩ ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለ የአምላካችን ስምን የተሸከሙ ናቸው። ያህዌ አምላካቸው እንደሆነ የሚናገሩ ናቸው። እና እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች። ኤልውሄ ማለት ነው ኤልሻዳይን ስም የተሸከሙ ናቸው። ኤል ኤል የሚሉት ኤልሻዳይን ስም የእኛን የአምላክ ስም የያዙ ናቸው። ሁሉንም የመላእክቶችን ስም ስትመለከት ሁሉንም ጥራ ኤል 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 የሚል ስም አለው። ስሜን በእነሱ ላይ አደርጋለሁ ስሜን ተሸክመዋል የሚለው ለዛ ነው በመጽሐፍ ቅዱስ ላይ። እና ኢሽማኤል ማለት አሁን ኢስማ የሚለው ሰማት እንደማለት ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት እግዚአብሔር ሰማት ማለት ነው። እና ኤል ማለት እግዚአብሔር ማለት ነው። ኤኒዌይስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላቅም። ካንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው?
እንዴት ነው ማግኘት የምችለው? እኔ ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደል? ታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሐዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ጠፋኝ ስሙ ራይድ ወሰዲን እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ ነው የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነቴ ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች ሌላ ቦታ ደግሞ እኛ ራሳቸው የኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው ግን አማቸዋለሁ እና እውነት እኔ ሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ ያንተ ልክ አለመሆን ሳይሆን ምንድነው እሱ ኡስታዞቹ በጣም ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም፣ ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው ማስበው። በቃ ሰላሜን አጣሁኝ። ያ በጣም ነው የሚረብሸው። እንቅልፍ ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው ሰላም አገኘው አለችኝ። በዚህ ብለው ወሰዷት መለሱና በቃ ፈራች ለይቷ የሆነ ነገር እንትን እንዳይሏ ማለት ነው። ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደል እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን ሊያጠፋ አይገባውም። ሳሂህ ቡኻሪ 6982 ላይ ነብዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ነበረ። ሳሂህ ሙስሊም 450 ላይ ሌሊት አጋንንት ዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረጅም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘይ ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረካቸው የክርስቲያን እንትኖች ናቸው እና አካውንት እንትን ነው 40 ፎሎወር ነው ያለው ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ይሄ ነገር? እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳን እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ 9 ወር ምናምን ሆኖኛል። 8 ወር ስለዚህ አልቆየም። ኦኬ ቀጥልሽ። ያ ሪከርድ እንደሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትን ስላለ ያመንክበትን ነገር ነው ፖስት ያረካለው ሪፖስት ያረካው ማለት ነው። ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም ሌሎች እንትን እንዳይሉ ጻፍልኝ።
አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል። ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብላለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። ኦኬ፣ እሺ፣ ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ እኔ በየቀኑ በትንሹ ለሶስት ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተችው ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሃናን ከፈተች። ሀያት ነው አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ድሮኝ እየሰማው በቃ ያስታስቆማችሁ እየሰማው ነው። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ አራት መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ጠብቃ ቶሎ ብላ ትከፍታለች። ሳይ አይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱ እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት ይገባሉ። ሙስሊሞች ስድብ ይገባሉ፣ ስድብ እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም እንዴ? አለ ክርስቲያን አለ። ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ ናይቲ ያ ኦስማን ነው በምስክርነት ጀመረና ኦስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ የምመጣ ከስር ቁጭ ብላ የምትማራለች። ገስ ላይ ማስገባት ቆንጅዬ ልጅ እና እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችኝ ጥያቄ በጣም ነበር ያሳቀኝ እና ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው የምጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደርኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን ቤተሰብ የምነስለው ያንተን ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል። እና ምንድነው እሱ ለምንድን ነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድን ነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላውቃቸውም። ኦስማን እንግዲህ ዛሬ ነው የመጣው። አላውቀውም። ቀይ ነው ጥቁር ነው አውርቼው አላውቅም። ድምፁ ወፍራም ነው ቀጭን ነው አላውቅም። ብቻ ነይ ብዬ አልልሽም። አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄደ አይደለም ተመራመሪ እና ከዛ ስትረጋጊ መምህር እመድብልሻለሁ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል። ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም አለ እንደዚህ የማስጨነቅ ምናምን ነገር እንደዚህ አይነት መንፈስ አንቺ ጋር ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ያ መጠመቅ ከተጠመቅኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ ያንተም በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የኔ ትንሽ
በጣም ሰፊ ነው ታሪኩ ብዙ ነው ትላለህ ትዝታችን ቀሰቀስኩታል በደንብ ለመስማት አሰስኩኝ እኔ አይሻ ነው በደንብ መስማት ፈልገው አይሻ ነግረሃለሁ በተለይ ምን አይሻ አው አይ ግድ ነው ማለት ምናልባት ሰዎች ሌላም ሰዎች ይማሩበታል ብዬ አስባለሁኝ ምክንያቱም ያሳለፍኩበትና ገና ሲጀመር ያለው ታሪክ ከበጀመሪያው ጀምሮ በጀመረው እንደውም ዛሬ ራሱ አንዷ ደውላልኝ አንቺ በሌላ ሙስሊም ሆነሽ አንቺ ደረሽልኝ አለችኝ ማለት እኔ ሙስሊም ሁኜ ማለት አንድ ሰው የሆነ ነገር ሆንኩ ካለኝ ያንን ነገር ማድረግ ነው የምፈልገውና አንድ ባህታዊ እዚህ ሙስሊም ሁኜ እንግዲህ እሳቸውን ሳስመጣ እዚህ ጀርመን ሀገር የዛሬ 7 አመት 8 አመት ገደማ አካባቢ ወደ 4000 ህዝብ ነበር ያሉትና እሳቸውንም አንድ ቀን እዚህ ጋብዛቸዋለሁኝ እና መስለናል ሙስሊም እንድበታለን ሜቢ እንድበታለን ማቋርጥ ታሪኩ በጣም ሰፊ ስለሆነ አንድ ቀን እንሄድበታለን በዚህም ደግሞ መጨምረው ነገር ዴቫ ቀድም ካለው ነገር እንዴት ነው ስለ ካፊሮች ከልጅነታችን ጀምሮ የምንባለው በርግጣው ድንጋይ ሲሳም እኔም ግር ይለኛል ቤተክርስቲያን ምናምን ሰው ሲሳለም ማለት ነው እኔ ሚሳም ነበር ምለው ወንድ ልጅ ምናምን ነው የሚያመልኩትም ሲባል ተጠምቄም እንዴ ተብያለሁ እንዴት አንቺ ወንድ ልጅ ታመልካለሽ ተብያለሁ ከቤተሰብ ግን እኔ ቀመስኩትን ሁሉም ይቅመሰው እኔ እንደዛ ነው ምለው ሶስተኛ ነገር ደግሞ በጣም የሚሰራብክ ይሄ ስለ ቀብር ቅጣት ይሄ ስለነ ከሪምና ሙንከር በቃ ገብተክ የሚጠይቁት ይሄ ሸሃዳና ሰላት ነው በቃ ከሪሙ በቃ ቀብር ይጠባል የቀብር አዛብ በጣም ከባድ ነው ያ በቃ ጭንቅላትህን ትፈራለህ ገባይ ትረበሻለህ ወይኔ ወዴት ነው ወይኔ ወደ ገሃነም ነኝ ወይ ያ የቀብሩስ ይጨለማ ውስጥ ብቻዬን ስገባ እንዴት ነው የምሆነው ብሎ ብዬ ራሴ በጣም እጨነቅ ነበር ያው ታሪኩ እንዳለ ሆኖ ማለት ነውና ይሄንን ነገር ረስተከዋል አላልከውም ዴቫ ስለቀብሩ ብዙ ነገር አለ ሰዓት እያጠረኝ ካልተናገርኩት በርካታ ነገር አለ ትዝ ያለኝም እየመጣለ የዛ ቀን ራሱ እኮ በቃ ሸሚዞኝ በትንሹ በስሱ ነው የተናገርኩት ልክ ነሽ እነሱ አሉ ግን ዘሜን ፖይንት ብዬ ማስበው አይ ዶንት ኖ ሰዓትም ከወሰደ እንሰድና አንድ መልእክት ላስተላልፍ በጣም ኢምፖርታንት ስለሆነ አሁን አንቺም እንዳልሽው ሁሉም ሙስሊም ጋር እዚህ ጋር ሙስሊሞችም ስላሉ ማለት ነው እስማኤልም ታቸውንም ልክ አሁን ጌታ በጣም ነው ሞዶላሉ ነኝ ልክ እንደዛ እሳቸውንም ወዳቸው ነበር ነገር ግን ስለሳቸው የተነገሩኝ እንዳለ ትርክቶች አንድ የተጻፈ ቦታ ላይ የለም አንድ ነብያችን እንደዚህ ያደረጉ አንድ የለም በተቃራኒው ግን በርካታ የተጻፉ ማስረጃዎች አሉ እሳቸው ለኔ አርአያ ሊሆኑ አይችሉም በቃ ትክክል እንዳልሆነ ያ ነገር ስህተት እንደሆነ ካመንኩ በኋላ ወደ ክርስትናው ወይ ደግሞ ለመሄድ ክርስትናው ለማየት የሚይዘን ነገር ምንድነው ክርስቲያኖች እንደዚህ ናቸው ተብሎ የተነገረኝ ነገር እኔ ቶሎ አክሴፕት ለማድረግ ከብዶኛል በመጀመሪያ ደረጃ ላይ ወዲያውኑ ክርስትና ለመቀበል ከብዶኛል እንዴት ነው ሰው ላመልክ ነው እነሱ እኮ ሰው ነው የሚያመልኩት ማርያምን ያመልካሉ ጉርጊስን ያመልካሉ ግንብ ይስማሉ ስዕል ያመልካሉ የሚል አመለካከት ነበረኝ እና ለሁላችሁ ለሙስሊሞች ማስተላለፈው ጥሪ በተአምር እንደተነገረን አይደለም እኔም ቤታችንን በጣም ወዳታለሁ መወዳት ግን ያ አምላክ እናት ስለሆነች ሰው አይመለክም ፍጡር አይመለክም ማንንም አያመልክም ግንቡም አይሳምም ይሄ የተነገረን ነገር አላህም ዋሽቶናል ኡስታዞቻችንን ለዘመናት ሲዋሹን ነበር እመኑኝ ይሄንን ነገር መታችሁ ያረጋግጣችሁለት
በጣም ነው የምትበሳጩት እጅግ በጣም ኡስታዞቹ ሲሆኑ እንዴት አላህ ይዋሸኛል በቁርአን ነው የምትሉት ቁርአኑን ከፍታችሁ ስታዩት አብ ወልድ መንፈስ ቅዱስን ያመልካሉ ብሎ አንድ ቦታ አልነገራችሁ አንድ ቦታ አልነገረንም አንድ ይልቅ ግራ ገብቶት በተለያየ ቦታ ላይ አንድ ቦታ መነኮሳታቸውን እንደዚህ ነው የሚያመልኩት ይሄንን ነው ሲነገረን የነበረው አይናችንን እንግለጥ ቁርአንን እንየው ኦኬ በአማርኛ በሚገባን ቋንቋ በምንረዳው ቋንቋ እንየው እንዴት ነው ሰላት ሲሰግዱ አይኖ ሰላት ትሰግዳለህ አንድ ሙስሊም ነኝ ካልክ በቀን 5 ጊዜ ትሰግዳለህ 17 ጊዜ ስጁድ ትላለህ 17 ጊዜ ቁርአን ትቀራለህ እያንዳንዱ የቀራሃትን ቁርአን መስጊድ የተቀራችውን ቁርአን ግባና በአማርኛ ይሄው ሚስትህን በላጩ መያዝ ሚስትህን ደብድብዬ ነው የጸለይኩት ክርስቲያኖችና እንትኖችን አላህ ያጥፋቸው ብዬ ነው ዛሬ ጸሎት ያደረኩት ሴቶቻችሁ ለእናንተ እርሻ ናቸው እረሷቸው ብዬ ነው ጸሎት ያደረኩት ራስህን መጠየቅ ትጀምራለህ ለዛ ነው ሰላት በአማርኛ ማይሰገደው በሚገባህ ቋንቋማ ብትሰግደው እሱን ይዘህ መተህ ቅዳሴ ቤተክርስቲያን ሲሰማ ትደነግጣለህ ልዩነቱ ያስጠላል በጣም ነው የሚያስጠላህ ምክንያቱም አንተ ምንድነው ጥቅሙ ምንድነው የጸለይኩት ወደሚለው ነው የሚወስዳችሁና አይናችሁን ግለጡ እሷ እንዳለችው ያው ማስፈራሪያ ነው በቀብር ውስጥ እንግዲህ ከሞትክ በኋላ ምን አይነት እንደሆነ ባይገባኝም ነፍስ ገብታ ነው የምትጠየቀው ቀበሩኝ ትላለህ የሚልም አለ በጣም በርካታ አረከና ሙንከር ይዘው የሚመጡትስ ጎራዴ ያ እሱ ማስፈራሪያ ናቸው እነሱን ትተህ አይንህን ገለጥ አድርግና ከ40 በነብያት መንገድ መጥቶ ከሆነ ከ40 በላይ ነብያት የመሰከሩለት እነዚህን 40 ሰዎች ስተት ናቸው መሐመድ ትክክል ነው ልትላትሽልም በምንም ኤቪደንስ አንድ ሰው ልታመናችልም ደምሳሽን እንደማመን ነው እነዚህ 40 ሰዎች እንዴት ነው ውሸታችሁን ነው ልትልምትሽለው አንድ ማስረጃ የሌለው አንድ ነብዩ መሐመድ ስለነገረህ ብቻ ነብያችን እንደሚባለው ሩሩዋን ነበሩ ሰው እንደዚህ ለሁለት አሰንጥቀው የሚያስገድሉ ነበሩ 19 ጦርነቶችን በዘመናቸው አካሂደዋል 8ቱ ላይ በግንባር ተገኝተው መርተዋል ሲገሉ ነበር ሰዎችን ሲያጠፉ ነበር እንደፈለጉ ሴቶችን ሲያገቡ ነበር አንተ አረዘምኩታ እቃማችሁኝ እኮ ቤቴን በቃ ወረሳችሁ እኮ ዛሬ ተመስጦ ሌላ ጊዜ በቃ ከ80 እስከ 100 ጦርነቶች ነው 19 ሳይሆን ከ80 እስከ 100 ጦርነቶች ነው እንትኑ የተካሄዱት እና ወደ 29 ይመስለኛል የመራቸው እንደዛ አካባቢ ሳይሆን ከ100 እስከ 80 ጦርነቶች ኤሬስ አይሻ እና ትንሽ ተተንፈስ ሜቢ ቅድም ደረባችሁበት አይሻ ይሰማል ስለሚመልስ እኮ ነው ዝም የምለው ያስተጋባል እንዴት ናችሁ ሰላም ናችሁ ሁላችሁ እግዚአብሔር ይመስገን ክርስቲያን ማስዋዳ ሰላም ነው አለ አዎ በጣም ተጧት የማታ ድረስ መዝሙር ሳዳምጣ እንደምለው ገፍት ከፍቼ በጣም ደስ ይላል ያ ዋናው ሰላም መሆን ነው ሰላም የሚያህል ነገር የለም ያይሻ በጣም ደስ ይላል ስትናገር በጣም ነው ደስ የሚለው እንትናን ምስክርነቷን እኔ በውስጥ ስለሰማሁት እና በጣም ደስ ይላል አንድ ቀን ወይ እንሰማዋለን ካል እንኳን ደህና መጣ خالد ነኝ ኦኬ እንኳን ደህና መጣ እንኳን ደህና ቆያችሁ መልካም ቅድሙ ርዕስ ትደግምልኛ እንዴ ኦኬ ስለ እንትን ነበር እያወራን ያለ ነው ከቁርአን ያላቃል ነው ስለ ቁርአን ያላቃል ነው የሚለው ላይ ነበር መጀመሪያ ስለ ራሴ ልንገርክ ካወቅን ያው ሱፊያ ዋሃቢ ተብሎ እኛ ሃይማኖት ላይ ለሁለት ተከፍሏል እና እኔ ሱፊያ ነኝ አሁን መቀጠል ይችላል ኦኬ እሺ ሱፊ ኮንክ መረጃዎች ታወጣለህ መረጃዎች ላይ ፎከስ አድርገን እናወራለን ይቻላል መረጃ እንኳን ሳይሆን ነገሩ እንደዚሁ እነግርሃለሁ ቁርአን የአላህ ቃል ነው በሚለው
ያው ቁርአንን ስንረዳ ለሁለት ነው የምንረዳው። የዋቢያዎችን አረዳድ አትቀበልም? አሁን አንተ አልቀበልም። ዋቢያዎች አረዳዳቸው ትክክል ነው ብለህም አታምንም? አረዳዳቸው ትክክል ነው ብለህም አታምንም? በአዲስ ላይ ደግሞ እኔ ልጠይቅህ መጽሐፍ ቅዱስ ዋቢያዎቹ ጋር አላችሁ እንደተከፈላችሁ ስለ ሀባሾችም ወደው ምንድነው እሱ እኮ ሀባሾችም ወደው ምንድነው እሱ ሱፊዎችም ወዳቸው ለሕፃን ልጁ ስለ ዋቢያዎች ገሃነም መግባት የሚናገር ማለት ነው እየነገራቸው ሕፃን ልጁን አቅፏቸው ምናምን እና ቦልድሊ እምነታቸውን ይናገራሉ። ያመኑበትን ትክክል ያሉትን ይናገራሉ። ኤንዌስ እቺን አዲስ አንብባትና ሐዲሱን አስረዳኝሽ ከዋቢያዎቹ ጋር ያለው ማወንሳ ካልፈለክ እንግሊዘኛውን ሳይሆን አረብኛው ቢኖር አሪፍ ነው። አረብኛው አለ አንብቦ አረብኛውማ ለአንተ ተውኩት። እኔ ለምን አነበዋለሁ? አይ ቅድም ያልከውን ስለ ቁርአን የውመል ቂያማ በሰው ተመስሎ ይመጣል። ሱረቱል በቀራ እና ሱረቱ አሊ ኢምራን ይመጣሉ። ከዛ እነሱን በሚቀራ ዱንያ ላይ በሚቀራቸው ሰሂባቸው ላይ አላህ Subhanahu Wa Ta'ala አማላጅ ይጠይቁለታል። አላህ Subhanahu Wa Ta'ala ጋር በሚለው ዙሪያ ነው ነው። አሁን የኛውን ማለት የኛው ሐዲስ ላይ ቤዝ ካደረገ ወደዛኛው መሄድ እንችላለን። ችግር የለውም። ያኛው ላይ እንሄዳለን። ይሄንኛው ሐዲስ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ተስማማለህ በዚህ? ያው ፍጡር አይደለም ፍጡሩ ነው። ሁለት ተከፍዬ ነው ማወራክ። ገብቷል? ለምሳሌ አሁን የመጽሐፍ ቅዱስ በደምብ ስሜ መጽሐፍ ቅዱስ ቁርአን ላይ ቆመና አውራኝ እኛ እንደዛ ስለማናምን እኛን እንደዛ ታማናችሁ። ስማኝና ከዛ እንትን ትላለህ ካሊድ እኛ እንደዛና አሁን ለምሳሌ አንተ ካሊድ እኛ እንደዛ እናምንም ጥቅስ ትጠቅስና ፍጡር አይደለም የሚል ታመጣና ከዛ በኋላ ነው ሞሞገተኝ ነው። አሁን ለምሳሌ ቁርአን ፍጡር አይደለም የሚል አምጥቻለሁ። አንተ ደግሞ ምን ብለሃል? ፍጡርም አይደለም ፍጡርም ፍጡርም አይደለም የሚል ምናምን ብለህ ሁለቱንም አደረከው። ሁለቱንም ያልሆነ ማስረጃ ታመጣለህ። ቅድሚያ የተጻፈ እንደኔ ይሄው የኔ ምን ይላል? This is a proof that the fact that the Quran is not created. ይሄ ምን ማረጋገጫ ነው ይላል? ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቁርአን ፍጡር ላለመሆኑ አንተ ደግሞ ምንድነው እያልከን ያለው? ፍጡርም አይደለም ፈጣሪም አይደለም። ፍጡር ፈጣሪም አይደለም የሚል ሐሳብ ውስጥ ነው እየገባ ያለው። ይሄንኛው ክፍል ደግሞ ሐዲሱ የሚለን ቁርአን ፍጡር አይደለም። ግሬዱ ምንድነው? እሱ ሳሂህ ነው። ስለዚህ አሁን ምን ላይ ትመሰረታለህ? መረጃ እንደዚህ ታመጣና ቁርአን እንደዚህ አይደለም ወይንም እንደዚህ ነው የሚል ማስረጃ ቅድሚያ። ከዛኛ ጋር ምን ተጠቀስክ ደግሞ ጥቅሱን ትጠቅስና ፍጡር አይደለም ወይንም ፈጣሪ ነው የሚል ጥቅስ ታመጣለህ ማለት ነው። ጥቅስ ላይ ነው የምናወራው። እሺ ቁርአን ምን ይላል? ለይሰ ከሚትሊሂ ሸይ ይላል። አላህ Subhanahu Wa Ta'ala እሱን አምሳያ ምንም የለም ይላል። ስለዚህ አሁን ፍጡር ነው ቁርአን ፍጡር ነው እንድንል ያደረገን ማለት ነው። ፍጡር አይደለም ወደሚለው ይደላልው። ፍጡር ነው እንድንል ያደረገን ቁርአን እኛው የምንቀራው በመጽሐፍ ነው። መጽሐፉ ደግሞ የተጻፈ ነው። አሁን ምን ይዘው ይሄን ሙስሐፍ ወይ ደግሞ ቁርአን ብለን ነው የምንይዘው። ገብቷል አይደል? አሁን የምንቀራበት ነው ማለት ነው። ይሄ ደግሞ ኮፒ ተደርጎ ምን ተደርጎ የመጣ ነገር ነው። ማንም በሰው እጅ የተሰራ ነው። ግን ውስጡ ላይ ያለው ትርጉሙ ግን አላህ Subhanahu Wa Ta'ala በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም ጋር ያወረደው ነው። ለምሳሌ መጽሐፍ ቅዱስ በደም ስለ መጽሐፍ ቅዱስ መጽሐፍ ቅዱስ እኛ እግዚአብሔር አወራ ስንል ማለት ነው። ቃሉ ሲወጣ ቃል በምንድን ነው የሚወጣው? ሁለት ነገሮች ሲገናኙ ወይም ሲላቀቁ ነው። ገብቷል አይደል? ቃል አወጣ ስንል እግዚአብሔር አወጣ ስንል ማለት ነው። ከአፉ አወጣ ልንል ነው። ቃል ማለት እኛ እንደምናወጣው ካሊድ
የእኛንም መረጃ ትጠይቅና በመረጃ ታስቀምጣለህ አልኩህ እኮ። ምክንያቱም ሱፊያዎች ጋር ችግሩ ምንድነው? እሱ ኦኬ አቅል እንትን ትላለህ፣ እሺ መረጃ ላይ ግን የለም። ግን መረጃ ከሌለ ደግሞ ምንድነው? እሱ አሁን ቅድም ያቀረብኩልን መረጃ እኮ ማለት ነው በሰፊው አብራርቼ በሚገባ መልኩና እናንተ የምትሉት ራሱ የነገረህ ራሱ ቁርአን እኮ ነው። ቁርአን ራሱ ከነገረ ቁርአኑ ራሱ አምሳያ አለው ማለት ነው። አምሳያ ካለው ደግሞ ያ የነገረህ ታማኝ አይሆንም ማለት ነው። የነገረህ ነገር ራሱ አምሳያ የሌለው መሆን አለበት ያንን የያዘው። ለዚህም ነው ፍጡር አይደለም የተባለው። ፍጡር አይደለምም ነው የሚያልኩ ማለት ነው። በቃላቱ ፍጡር ነው ቃሉ ማለት ነው። ቃሉ በአረብኛ ስለወራ አረብኛ ደግሞ አላህ ቃላት አያወጣም፣ ከዛቱ ቃላት አያወጣም። ቃል ይወጣል ካልንማ አካል ነው ልንል ነው፣ ቦዲ ነው ልንል ነው። ገብቶሃል አይደለ? ምክንያቱም ድምጽ እንዴት እንደሚወጣ ቅድም እየነገርኩ ነበር። ይሄ በእናንተ መጽሐፍ ቅዱስም ያለ ነው። ቃል ምትል ከሆነ ካሊድ እሱ ኮንሰፕትህን ወድልሃለሁ። ለምን ደግሞ ወድልህ? ምክንያቱም እኛ ቃል አካላዊ ነው ብለን ስለምናምን ማለት ነው። እኛ ጋር ታምጣው ማለት ለዛ ነው። እኛ ቃል አካላዊ ነው ብለን እናምናለን። ቃሉ አካላዊ ስለሆነም ነው ክርስቶስ በስጋ ተገለጠ ብለን የምናምነው። ስለዚህ ቃሉ አንተ ካላህ ቃል የለውም እያልክ ነው። እሺ አላህ ቃል አለው? ቃል ካፉ አይወጣም። ከአፉ ስለ ያው በሰውኛ እንትን ብዬ ነው። ከዛቱ ከማንነቱ ከአላህ ማንነት ቃል ይወጣል አንልም። ምክንያቱም ቃል ይወጣል ካልን አካል ነው ልንል ነው። ኦኬ የኛውን ባይዜ ድምጽ እንደሚያወጣም የሚናገር ሐዲስ አለ። ገብቶ እስቲ ቆይ እዛ ላይ ከመሄዳችን በፊት ግን ስለዚህ ቁርአን ያላ ቃል አይደለም ማለት ነው። ነውም አይደለም ልበል አሁንም ደግሜ። እሺ ነውም አይባል አይደለም የሚባል ምንድነው? እሺ ፍጡር ነው ቁርአን እንደ ትርጉሙ ማለት ነው። ትርጉም ውስጥ ያዘለው ትርጉም ያላህ ነው። ነገር ግን ቃላቱ የተገለጸው በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም በቃላት ነው የተገለጸው። አሁን እኮ አኺራ ላይም ይሄንን አዲስ ፍታውሽ አዲሱን ፍታውሽ ችግር የለውም። አንተ እንግሊዘኛውን አንብበው። ፍጡር አይደለም ይላል፣ አንተ ደግሞ ፍጡርም አይደለም እያልከኝ ነው። ቁርአን ያው ቁርአን ላይ ያለው አሁን ለምሳሌ እኛ የምንይዘው ሙስሐፍ ነው የሚባለው፣ ቁርአን አይባልም። እሺ ውስጡ ያዘለውን ቃላቱን አብረን እንትን ስንለው ደግሞ ቁርአን ልንለው እንችላለን። ገብተዋል? ስለዚህ ቁርአን ተብሎ ዝም ብሎ ሲጠራ አንተ ወደ ቃላቱ አትሂድ። ሁለት የተፈለገው እዚህ ጋር ምንድነው? ካሊድ በቂያማ ቀን የሚመጣው መጽሐፉ ወረቀቱና ቀለሙ ነው ወይንስ ቃሉ ነው የሚመጣው? ሁለቱም ነው። ወረቀቱም ይመጣል፣ የሱ ትርጉሙም ደግሞ እሱ ያዘለው ትርጉሙና ወረቀቱ ስለማይነጣጠል ያ ቃላቱ ትርጉሙን ከአላህ የወረደውን ማለት ነው እውነተኛውን ፍጡር ያልሆነውን የሱ ቃል ፍጡር አይደለም፣ የሱ ንግግሩ ፍጡር አይደለም። እሱን የሚያመላክተው ቃሉም ይመጣል አብሮ። ስለዚህ ፍጡሩም ያልሆነው ፍጡሩም የሆነው ይመጣል ማለት ነው። ገብቷል? ታንክ ዩ። ልብ በሉ እያለን ያለው ካሊድ ምንድነው? እሱ ቃሉ ፍጡር አይደለም፣ ፍጡር ያልሆነው ፍጡር የሆነው ፍጡር የሆነው ወረቀቱ ነው አይደለ? አዎ ወረቀቱና የተጻፈበት ምናምን ፍጡር ነው። ቃሉ ደግሞ ካላህ የሆነው ፍጡር አይደለም አይደለ? ስለዚህ ሁለቱም አብረው ነው የሚመጡት። ለምሳሌ አንተ የምታስበውንና ማለት ነው አስበህ የምትናገረውንና ቃላትን መለየት እንችላለን። ችግር የለውም። ቆይ የጠየቅኩን ብቻ መልስልኝ። ማለት ፍጡርም አይደለም ፈጣሪም አይደለም በሚለው ኮንሰፕት ላይ ተመስርተን የሚመጣው ልብ በል የሚመጣው ወረቀቱ ፍጡር አይደለም፣ ፍጡር ነው። እንትኖቹ ቋንቋው ፍጡር ነው። ቀለሙ ጽሁፉ ፍጡር ነው። ቃሉ ግን ካላህ የሆነው ደግሞ ፍጡር አይደለም። በቂያማ ቀን የሚመጣው ፍጡር ያልሆነውም ፍጡር የሆነውም ነው። ሁለቱም ማለት ነው አይደለ? እንደ ቃላት ስንሄድ አይ ወይንም ከተሳሳትኩ ተሳስተሃል በለኝና አርመኝ፣ ወይንም ካልተሳሳትኩ አሁን እንደዛ ነው። እንደ ቃላት ስንሄድ ይሄው መልቂያማ የሚመጣው ሙስሐፍም እኮ እዚህ ዱንያ ላይ ያለውም እኮ አንድ ነው። ላይ ተለምታዋለ ነው እኮ የሚመጣው የትኛው ነው የሚመጣው ነው። አሁን እንዳልከው ሁለቱም አልኩ። አሁን እዚህ ጋር እኮ ማለት ነው ሁለቱም እያልኩ እዛም ጋር ሁለቱም ነው ታዲያ
ቴንክ ዩ። ለዛ ነው ሚስ ኢንተርፕሬት አድርጌ እንዳልተረዳው ኮንፊርም እንድታደርግልኝ ነው እንድታረጋግጥልኝ ስለፈለኩ ነው። ስለዚህ በቀላሉ ካሊድ እያለን ያለው ምንድነው? እሱ ተዋህዶን ያምናል ማለት ነው። እኛ ተዋህዶ ብለን የእግዚአብሔር ቃል ክርስቶስ ስግው ቃል ስጋን ተዋህዶ መጣ ምንለው አለ። ስጋን ተዋህዶ ተገለጠ። እሺ ስጋን ተዋህዶ ስለ ስላሴ አንሂድ። አንተ እዚህ ጋር እኔ የተናገርኩትን ማስረጃ አምጡ። ወደ ስላሴ ልትሄድ ነው? ኖ አልሄድኩም። ቆይ እሱ በደምብ አሁን ለምሳሌ እናንተ ጋር ስለሱ በሰፊው እናወራለን። ካሊ ችግር የለውም። የእኛን አረዳድ አንድ ለማስቀመጥ ብቻ ነው ለኦዲየንስ። እኛ ቃል ነበር፣ ያ ቃል ፈጣሪ ነው። ያ ቃል ፍጡር አይደለም። የፈጣሪ ቃል ፍጡር ተብሎ አይነገርለትም፣ አካላዊ ነው ብለን እናምናለን። ያ ግን በስጋ ተገልጧል፣ ተስጋ ተዋህዶ ተገልጧል፣ ስጋን ተዋህዶ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ፍጡር አይደለም ብለህ እንዳመንከው ሁሉ ወረቀቱ ምን ስለዚህ ቆይ አንዴ አይደለም አንተ ስጋው ላይ አምላክ ሰፈረበት ነው የምትለው? ስጋው ላይ አምላክ ሰፈረበት ምትል ከሆነ ሲሰቀል አምላክ እየተጎዳ ነው ማለት ነው። ገብቶሃል አይደል? አምላክ ላይ ደግሞ ማንም ችግር ሊያሳርፍበት አይችልም። ምክንያቱም ስጋ ላይ ቀጥታ አምላክ አረፈ ምትል ከሆነ አምላክ ምክንያቱም ስጋ ያለ ነፍስ ስሜት የለውም፣ ተጎዳ አትልም። ስጋውን ብቻ አሰቃዩት ከዛ አምላክ ተሰቀለም አትልም። ገብቶሃል አይደል? አምላክ ተሰቀለ እስካልክ ድረስ ከዛ ከ3 ቀን በኋላ ሞቶ ተነሳ እስካልክ ድረስ አምላክ አካሉ ላይ ያረፈ አምላክ ጉዳት ደርሶበታል ማለት ነው። ስለዚህ አምላክነቱን ተጋጨ ማለት ነው። ይሄ ሲጀመር አብሮ ማይጣጣሙ ነገር አጣጣምክ። ለምን የሚታጠረውት ምን ሆነሃል? ካሊድ እያዳመጥክ እንጂ ወንድም አለ አይደለም። ምን መሰለክ እያዳመጥክ ቁጭ ለማመጥ ካሊድ ያአላህ ልንገርክ አንዲስ መቼ መጨረሻ ቃል ካሊድ አዳምጥ። እንኳን ደህና መጡ መዝሙር ያሬድ እና ማማዬ ሰላም ብያለሁኝ። እኛንም እያዳመጥከን ቢሆን እኮ እንሆናለን። ካሊድ ቆይ አንዴ ሚዩት አድርግልና አላዳመጥከን። ስለ ስላሴ አትግባሽ። ከገባ ብዙ እናወራለን። ቀጥታ እንትን በል ሜቢ አንዴ ጣልቃ አትግባሽ። የእኛን እንመልስላለን፣ እንሄድበታለን። ለዛ ነው ፍጡርም አይደለም ፈጣሪም አይደለም ብለው ይጀምራሉ። ለኦዲየንስ ነው። እኔ ያንተን ለአንተ እኮ መልሳለሁ። ለኦዲየንስ ያነሳሁት ምንድነው? እሱ ያነሳው ነገር አለ። ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም ያልሆነ አንድ ነገር ከነኚህ ከፍጡር ወይንም ከፈጣሪ ውጭ ሊሆን ይችላል ወይ? ኢማጂን፣ ልብ በሉ። ፍጡር ልበል ወይንስ ፈጣሪ ብሎ ይጠይቀኛል መልሶ። ሁለቱንም አይደለም ካልከኝ ይሄ ነገር ምንድነው ታዲያ? ፍጡር ነው ከተባለ አንድ ነገር ጅማሬ ያለው ማለት ነው። ሚዩት አድርግ አንዴ እስከምጨርስ ሚዩት አድርግ፣ መረባበሽ እንዳይሆን ሚዩት አድርግ ካሊድ። በጊዜ ውስጥ የመጣ ነገር ሁሉ ጅማሬ ያለው ነገር ሁሉ ደግሞ ፍጡር ነው፣ አስጀማሪ ስለሚኖረው ማለት ነው። በጊዜ ውስጥ ዘመን የተቆጠረለት ቀን የተለካለት ከሆነ ፍጡር ይሆናል ማለት ነው። ስለዚህ ፍጡር ተብሎ ይጠራል። ያ ዘመን ማይቆጠርለት አስጀማሪ የሌለው ከሆነ ደግሞ የነገሮች ሁሉ አስጀማሪ ከሆነ ደግሞ እሱን ፈጣሪ እንለዋለን። ከነኚህ ውጭ የሆነ ምንድን ነው ታዲያ? አይ ቁርአን ቃሉ ነው ያላ ቃሉ ደግሞ ምንድነው? ፍጡር አይደለም። ወረቀቱ እንደዚህ ደግሞ ፍጡር ነው። እነኛ ሁለቱ ፍጡርም ፈጣሪም ሁለቱም ያሉበት ነው አለን። ሁለቱም ያሉበት ከሆነ ታዲያ እኛ ቃል በመጀመሪያ የነበረው ያ ቃል እግዚአብሔር የነበረው ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣው ስጋን ፈጥሮ ተዋሃደ፣ በዛም ተገለጠ በተዋህዶ ብለን እናምናለን። ከኛ ጋር የኛን ቆይ አንዴ ሚዩት አድርግ አንዴ ካሊድ ጣልቃ አትግባሽ። አንተው ላይ ቆያለሁኝ፣ የኛን በኋላ እንሄድበታለን። እሺ። ስለዚህ ቁርአን ፍጡር አይደለም የሚለውን ፍጡርም ፈጣሪም አይደለም ብለህ ካልክ በኋላ ከፍጡርና ከፈጣሪ ውጭ ያለ አካል አለ እያልከን ነው? ከፍጡርና ከፈጣሪ ውጭ የሆነ አካል አለ ማለት ነው? እንዴት ገናኝ? ስማኝ አንዴ። ከፍጡሩ ጋር የሚገናኘው በአካሉ ነው፣ በዛቱ ነው።
በማንነቱ ነው። ማንነቱ ፍጡር ላይ አረፈ ነው የምትሉት። እኔ ግን ቁርአን ጋር ያልኩት ንግግሩ ባህሪው ማለት ባህሪው ከምን ጋር ተገናኘ? ፍጡር ከሆነ ቃል ጋር ተገናኘ። ይሄ ደግሞ ባህሪው ከሌላ አካል ከፍጡር ጋር ቢገናኝ ችግር የለው። ነገር ግን ራሱ ማንነቱ እንትን ላይ ካረፈ የፍጡር ላይ ካረፈ ይሄ ማይሆን ነገር ነው። እሱን የሚያካብበው ነገር የለም። አሁንስ ኦኬ ጨረስ። አሁን ከስላሴም ጨርሽ። በመጀመሪያ ደረጃ ቁርአን ራሱ ማንነት አለው። ምክንያቱም መናገር ማውራት የሚችል እንደገናም ደግሞ ባህሪው በራሱ ማንነት የሌለው ነው ወይ እሱ ሌላ ነገር ይሆናል ማለት ነው። ማንነት የለውም ብለህ ካመንክ ጥሩ ነው። ባህሪው ነው ብሎናል። እናንተ ባህሪው ነው ብላችሁ አታምኑም የሚል አይነት አስቀምጧል። ቁርአን ባህሪው ነው የአላህ ባህሪ ነው። ከባህሪያቱ አንዱ ነው። ያ ባህሪው ደግሞ ካላህ የሆነ አላህን ያልሆነ የአላህ ባህሪ የሆነ ቃል የሚባለው የቃሉ የአላህ ማለት ነው። ባህሪው ነው ግን አላህ አካሉ አይደለም። ያ አይደለም ብለህ ብታምንም ግን አካል ሆኖ ተገልጦ መናገር ማውራት ባህሪው ቁርአን ላይ ሰፍሯል። አዳምጥ ቆይ አዳምጣ። ባህሪው ነው ብለህኛል እኮ ራሱ ሲፋቱ ነው ካልክ በኋላ ደግሞ አይደለም ልትለኝ ነው እንዴ? እኛም እናምናለን እኮ ዕብራውያን ምዕራፍ 1 ቁጥር 2 ላይ ክርስቶስ እግዚአብሔር ቆይ አዳምጥ ቆይ ልጁ የእግዚአብሔር የባህሪው ምሳሌ እንደሆነ መጽሐፍ ቅዱስ ስለሚነግረን ችግር የለውም። ስለዚህ አንተው ላይ ቁምና አሁንም ባህሪው ነው አልከን። ያ ባህሪው ደግሞ ፍጡር አይደለም። ፍጡር ካልሆነ ፍጡር የሆነ አካል ላይ መጥቶ ሰፍሯል። ፍጡር የሆነ አካል ላይ መጥቶ ሰፍሯል። ልነካው ያልፈለግከው ምንድነው? ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ወይ ሶስተኛ አካል ብዬ ጠይቄህ ነበረ። አይ አካል አይደለም አልከኝ። አካል ምንድነው? በራሱ ምንነት የለውም ወይ? አለው። ቁርአኑ ፍጡር አይደለም ካልከኝ ፍጡር ካልሆነ ፈጣሪም ካልሆነ መናገር ከቻለ ለሰዎች መለመን ከቻለ እና ምንድነው ይሄ አካል? ወይ እናንተ እግዚአብሔር አያወራም ብላችሁ ነው እንደምታምኑት? ማውራት የሚባለው ነገር ከሱ የተነጠለ ነው እንዴ? ቃሉ ያወራል አያወራም? ግን የሚያወራው እንደኛ በቃላት አይደለም። የሱ መናገር የሱ የሚያወራበት ሁኔታ ከኛ ጋር አይመሳሰልም። የኛ በቃላት ነው፣ የሱ ግን በቃላት አይደለም። የሱን የማናቀውን የሚናገረው ገብቷል። ፍጡር ያልሆነ ንግግሩን ፍጡር በሆነ ቃላት ላይ አሰፈረው። አሁን ገባ? አዎ ፍጡር ያልሆነ ቃሉን ፍጡር በሆነ ወረቀት ላይ አሰፈረው። ኢማጂን ፍጡር ያልሆነ ቃሉን ልብ በሉ። አሁንም አድምጡ። ቃል አላልኩም። ቃል እንዴት ቃል እኮ እሺ ቃል ምንድነው? ንግግር እኮ ይሄ የምናገረው እኔ እሺ ድገመው። ንግግር ሲባል ሰፋ ያለ ነው፣ የአላህንም ያስገባል። ቃል ስትል ግን የኛን ነው የሚገልጸው። ችግር የለውም። እሺ ልብ በሉ። አለቃል ነው የተናገረው። ችግር የለውም። አለቃል ነው ንግግሩ። ኤኒዌይስ ምንድነው እሱ እያለን ያለው ወንድማችን ካሊድ? ፍጡር ያልሆነው የአላህን ንግግር ፍጡር በሆነ ወረቀት ላይ አሰፈረው። ፍጡር ያልሆነና ፍጡር የሆኑት ሁለቱ ምን ሆነዋል ማለት ነው? ተገናኝተዋል፣ ተዋህደዋል። ወይንም ባይዋሃዱም አትሊስት ተጣብቀዋል። አንድነት አይደለ? ፍጡር ያልሆነና ፍጡር የሆነ አይደለ? ያው በባህሪ ማለት መገናኘት ችግር የለውም። አሁን አላህና እኛ አሁን ለምሳሌ አንተ ስትናገር ማለት ተስማማን። በቃ እዚህ ጋር ችግር የለውም። አወራህ እኮ ተስማማን። እኔ ኮንፈርሜሽን ብቻ የጠየቅኩ እንጂ አላወራውም። ተስማማን። አንተ ያልከውን ነው የደገምኩት። ፍጡር ያልሆነው ንግግሩ ፍጡር ያልሆነው አልተስማማንም። እሺ ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል አላልከኝም? መልሰህ ካድከው። እፎይ አንተ እኮ እኔ ጋር ድገምና አስረዳኝ። እሺ ድገምና አስረዳኝ። ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል ብለህ አላልክም ቅድም? ለምሳሌ ማለት ይሄን እንድትረዳ ማለት ነው። ምሳሌ አትጥቀስ። ያው በልብህ ታወራለህ አይደል? አንተ በልብህ ታወራለህ አይደል? በልብህ ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ጭቅጭቅ አታድርገው። ቃላት ሳይወጣ በልብህ ታወራለህ አይደል?
ካሊድ ወይንም በመጀመሪያ ተሳስቼ ነው በል የቅድሙ ስህተት ከሆነ ተሳስተ ነው ቅድም ስለምን እሺ አምልጦኝ ብዙ ነገር ላወራ እችላለሁ ግን እስቲ ድገሙ አንተ የምትናገረው ነገር ግን አሁን ቆይ ካሊድ ፕሊስ አትግባባ እሺ ማለት እየተግባባን እንኳን አይደለም አንተ እያልክ ያለው መልሰህ ያልከውን እኔ ስደግመው ዲናይ ታደርጋለህ ትክደዋለህ ስለዚህ እንዴት እንግባባ ፍጡር ያልሆነ ንግግር ያላህ ቃላት በል አልከኝ እሺ ንግግሩ ፍጡር የሆነ ወረቀት ላይ ሰፈረ ማለት ነው አሁንስ ገባህ ብለህ አልከኝም ቅድም እሺ ትክክል ነኝ እንደዚህ ነው ያልከው አይደለ እቺ ቃላቱኛ የምናወጣው ቃላት የአላህን ንግግር ያዘሉ ናቸው ስለዚህ የአላህ ንግግር ፍጡር አይደለም ንግግሩ ደግሞ ፍጡር የሆነ ወረቀት ላይ ሰፍሯል ብለኸኛል አላልከኝም አሁንም እምነት ነው ወይንስ ትቀይራለህ ወረቀቱ ላይ ቃሉን የሰፈረው ቃሉ ደግሞ የአላህን ንግግር ያመላክታል አመላካች ነው ገብቶሃል አይደለ አሁን ለምሳሌ አንተ ስትናገር አንተ አሁን አሳርፈው እንዳሳመመው ያመላክተናል ቃሉ ይሄንን ነው የሚያመላክተው አይደለ ቃሉ ያላ ንግግር ቆይ ይሄኛው ቁርአን ቃሉ ልጨርስ እስቲ ካሊድ ያላህን ንግግር ይዟል ቃሉ ወይንስ አልያዘም ቃሉ ያላህን ንግግር ይዟል አልያዘም ይዟል እኛ እኮ ስናወራ ራሱ ማለት ነው አሁን በምንድን ነው የምንግባባው በቃላት ልብ በል ቃሉ ያላህን ንግግር ከያዘ ቃሉ ፍጡር ነው ፈጣሪ ነው ቃሉ ፍጡር ነው ፈጣሪ ነው እቺ ቁርአን ላይ ያለው ይሄ የተጻፈው ፍጡር ነው ኦኬ ንግግሩስ ያላህን ቃል የያዘው ያላህ ንግግር እንዴት ፍጡር ይሆናል ስለዚህ ቃሉ ራሱ ፍጡር ነው ንግግሩ ደግሞ ፍጡር አይደለም ወረቀቱማ ፍጡር እኮ ነው አንተ ኮፒ የተደረገ እኮ ነው ቴንኪው ስለዚህ አንዷ ፔጅ ላይ እንኳን አንዷ መስመር ላይ ሶስት ነገሮች አሉ ማለት ነው ወረቀቱ ፍጡር ነው ቃሉ ፍጡር ነው ያንን ያዘሉት ደግሞ ንግግሩ ፍጡር አይደለም ስለዚህ ሶስት ነገር አለ የታዘለው በቃላት የታዘለው ፍጡር አይደለም ቴንኪው በቂያማ ቀን የሚመጣው የትኛው ነው ከነኝ ውስጥ ሁለቱም ናቸው ስለ ቃል ነው የምታወራውንም አይደለ ስለዚህ በቂያማ ቀን የሚመጡት አብረው ናቸው ሁለቱም አንድነት ነው እንትን ነው ቴንኪው ስለዚህ ፍጡር ያልሆነ ፍጡር የሆነም ይዘዋል ማለት ነው ሲመጣ በቂያማ ቀን ማመላከትና ማለት ቆይ ማመላከት ይባል ነገር ታውቃለህ ነበር አሁን ደግሞ ዲናይ አታድርግ መልሰ ፍጡር ያልሆነ ንግግሩን ይዟል ቃሉ ፍጡር ነው ወረቀቱ ፍጡር ነው ብለኸኝ ተስማምተሃል በቂያማ ቀን የሚመጣው ማን ነው ብዬ አንዱ ነው አላልከኝም ሁለቱም ነው ብለኸኛል ሁለቱም ካልክ በኋላ ደግሞ አሁን መልስ አትካድ ስለዚህ እነኛ ሁለቱ በቂያማ ቀን መተው አላህን ይለምኑታል አይደለ እሺ ስለዚህ አላህ ከራሱ ጋር ራሱን ይለምናል እያልከኝ ነው ወይንስ የራሱ ማንነት ይዞ እንደገና ደግሞ ሌላ አላህ ጋር ደግሞ ሌላኛው አካሉ ሁለቱም አካል ይዘው ይመጣሉ አይደለም እሺ እዛ ጋር የጸኑ ነገራቶች አሉ ገብቷል አሁን ለምሳሌ አንተ እኮ አንተን ለምሳሌ እግዚአብሔር ይቀጣሃል ለምሳሌ በሰራህ ወንጀል ቁርአኑን ያስረዳኝ ቁርአኑን ነገር ግን ላስረዳህ እኮ ነው እሱ እንዲገባ አላስረዳህ ምንም አይገናኝ ኤግዛምፕል ነው የምጠቅሰው ይቀጣሃል አይደል ካሊድ ደከመኝ በቃ መዝሙር ላይ ትቀጥላለህ ደከመኝ ከምር ነኝ ካሊድ ምክንያቱም ምንም እየተጠቀምኩበት አይደለም ማለት ለኦዲየንስም ምንም እንትን እያደረግን ነው አንተ ስለ መጽሐፍ ቅዱስ ንገረኝ ምንም እሱ ምንድነው ፍጡር ነው ወይስ ፍጡር አይደለም መጽሐፍ ቅዱስ ቃላቱ እኛ እንደናንተ እናምናለን ቃላቱ ምንድነው ቃላቱ ምንድነው ንገረኝ እኛ እንደናንተ እናምንም
መልእክቶች ምንድናቸው? እሱ ሌላ ነው። እኛ ለፍጡር አይደለም ብለን የምናምነው ቃሉ በስጋ የተገለጠውን ነው። ያ ቃሉ አካላዊ ነው ብለን እናምናለን። ያ ደግሞ በስጋ ተገልጧል፣ እሱም ክርስቶስ ነው። እናንተ ደግሞ ቃሉን ወይንም ደግሞ ያላ ቃል ቆይ ሱራ 9:5-6 እንዴት አድርገው ነው ባይዘ ቁርአን ያላ ቃል አይደለም ያልከው? ከላም አላህ ማለት ንግግር ማለት ነው። ከላም የሚባል ሲፋ አለው። ኦኬ ከላም የተባለው ምኑ ነው? ሲፋ ከሆነ ባህሪው ነው። ኦኬ ስለዚህ ምኑ ነው? ቁርአኑ ራሱ አይደለም ከላም የተባለው? ከላም የተባለው ያ ቃላቱ የሚያመላክተው ነገር ዋና ያላህ ንግግሩ የመጨረሻ የሚያመላክት ነው የሚል የለውም። ባይዘይ ከላም ነው የሚለው ቃል አይሚን ከተው ክርስቲያን የሚያመላክት የሚል የለውም ቦታው ላይ ባይዘይ በጣም ነው የደከመኝ። ባይዘይ ማለት ምንም እንትን ሆነ። እሺ አንበባውና አንተ መልል። እሺ وإن أحد من المشركين استجارك فأجره حتى يسمع كلام الله ለምስ ይሄኛው ንግግር አስረዳ። አሁን በዚህ ንግግር ማለት ያ ሙሽሪኩ የሚሰማው ከነብዩ ሰለላሁ ዐለይሂ ወሰለም የሚሰማው ምንድነው? ቃላቱ ያዘለውን ማዕና ትርጉም ሲሰማ ልቡ ይነካል። ያላ ቃል ነው የሚሰማው። ገብቷል አይደለ? በዛ ቃል ከላም የሚለው የምኑን ነው? ከላሙላህ የሚለው ምንድነው? ያዘለውን ነገር ነው። ያዘለው አይልም። በእናትህ ያዘለ ለምን ትላለህ? ያላህን ቃል እንዲሰማ ነው የሚለው አይደል እንዴ? አንተ ደግሞ ያዘለ እያልከኝ ነው። ያዘለ የሚል የለውም፣ ቃል ነው የሚለው። ቃል ነው የሚለው። ከለም አላህ ማለት ያዘለ ማለት ነው። ከለም ምንድነው? በአማርኛ ስትተረጉመው እንደዛ ልትተረጉሙ ትችላለህ። ነገር ግን አረብኛና እኛ ጋር አቂዳችን እምነታችን እንደዛ ነው። እምነታችን እንደዚህ ነው እያልኩ ነው ማለት ማይለውን ነው የምትሉት። ማይለውን እያላችሁ ነው። ቁርአናችሁን እኮ ተመዘዛችሁ አይደለም። የቁርአን አንተ ሲጀምር ማለት አንድ ቁርአን አንድ ጥቅስ አምጥተህ እንትን አትበል። ቅድም ያመጣው ለይሰ ከሚትሊ ሸይ የሚለው ጋር ይሄን ግን ስታገናኘው ይጋጫል። ምክንያቱም ቃላት ወጣ ካልን ብያለሁ። ቦዲ ነው ለነን ነው ቦዲ ነው ካልን ከሰው ጋር ተመሳሰለ ብያለሁ። ይሄ በመጽሐፍ ቅዱስ ማየት ትችላለህ አልኩክ። አሊድ መጋጨቱ እኮ ለኔ ችግር አይደለም። መጋጨቱ እኮ አንተ ጋር ነው እንጂ ችግር የሚሆነው እኔ ጋር አይደለም። ተጠጋጨን ያንተ የቁርአኑ አስተምሮ ስህተት ነው ብዬ እንትን አድርግብሃለሁ። ለኔ አድቫንቴጅ ነው። ስህተት ሲሆንብህ አይንኛውን በቃ ጠንጄ እንደዚህ አድርጌ ላምጣው እያልክ ነው። መጋጨቱ በራሱ አንድ ማሳያ ይሆናል አንድ እንጂ መጋጨቱ እንድንጠግነው የሚያደርገን ነገር እኮ አይደለም። ከለም አላህ እያለ ያላህ ቃል እያለ ያላህን ቃል የሚያመላክት ነው የሚል አንተ እንድትተረጉመው ቃል ይላል አይደለም። ይሄው ቃል ማለት እኮ ማለት አረብኛ ስማ እፎይ ቃል የሚለው በአረብኛ ቀውል ነው። ከላም ንግግር ነው። እሺ ያዘለ የሚለው የቱ ጋር ነው? ከላም ንግግር ነው። ያዘለ የሚያመላክት የሚለው የትኛው ነው? ቃል ቀውል ነው። ንግግር ያለ ቃል አለ? ንግግር ያለ ቃል አለ? ንግግር ያለ ቃል አለ ወይ? ንግግር ያለ ቃል አዎ አለ። አሳየኝ እስኪ። አሁን ለምሳሌ ነፍሴን እያናገርኩ ነው እላለሁ በልቤ ቃል ሳላወጣ። ለሌላዎቹ ራስን አናግር ይባላል። ለሰው ዝም ቆይ አንዴ ለሰው ራስን እስቲ አነጋግር ፕሊዝ። ምክንያቱም ይሰማ ዘንድ ይላል። ሌላው ፍጡር የሚሰማውን ነው ያልኩህ ላይ ምክንያቱም እየሰማ ነው። ያላህን እንዲሰማ ነው የሚለው አይደለ? እስቲ እንዴት ነው የምታሰማው? አሰማኝ። ያላህን ንግግር ሳታወራ አለ ቃል እስቲ አሰማኝ። ቅድም ያልኩህ ቃላቱን ከሰማ የአላህን ንግግር ማዕናውንም ይሰማል አብሮ። ፕሊስ አብሮ ቃላቱን ሲሰማ ንግግሩን ይሰማል። ግን ምንድነው የሚፈልገው? አሁን ለምሳሌ ፕሊስ ቁርአን የሚገሰጸው ያ ስማኝ አንዴ ስማኝ ካሊድ አንዴ ክፍሉን አንብበውና ይብቃን። ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያላህን ቃል ልብ በሉ ያላህን ቃል ይሰማ ዘንድ አስጠጋው ነው የሚለው ክፍሉ። ያላህን ቃል የሚያመላክት ሳይሆን የሚለው ንግግር የሚያመላክት ሳይሆን የሚለው ወንድማችን ካሊድ ነው የሚለው ቁርአኑ ያላህን ቃል ሰማ። እሺ ይሄንቶ ሰለቸኝ ከምር ትወጣለህ። አሁን ቀጣይ
ስለዚህ ቃሉን ይሰማ ዘንድ አስጠጋው ነው የሚለው። ይሁን ንግግሩን ይሰማ ዘንድ አስጠጋው በሚለው እንሂድበት። እሺ ንግግር ያለ ቃል የለም። ቃል ሳታወጣ ልትናገር አትችልም። ምክንያቱም ፍጡር ነው የሚሰማህና ያ እንዲሰማ ስለሆነ ማለት ነው። ቅድም ያወጣው ወደ አዲሱ ተመለስና ሐዲሱ ላይ ደግሞ በግልጽ ቁርአኑ ምን ይላል? ቁርአን ፍጡር አይደለም ይላል። ስለዚህ ካሊድ ይብቃን። እንደውም መረጃዎች ማለት ከስርም በቃን እያሉ ነው። በቃን እያሉ ስለሆነ ሌላ ጊዜ ንገራኝ ካሊድ። እኔም በጣም ደከመኝ። ግን ሳልወጣ የእናንተን የእግዚአብሔር ንግግር ብታስረዳኝ በጣም የእናንተ ንግግር አስረዳኝ። እኛ ያለው እንዴት ነው? ፍጡር ነው ወይስ ፍጡር አይደለም? አትግባ አልከኝ እኮ አትግባ አልከኝ። ምንድነው እሱ አትግባ አልከኝ? ቃሉ ምን ብለን እናምናለን አልኩ። አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ በስጋ ተገልጧል ብለን እናምናለን። በስጋ የተገለጠው ደግሞ ማን ነው ብለን እናምናለን? ክርስቶስ ነው ብለን እናምናለን። አንተ ፍጡር ስለምንድን ነው የምታወራው? አዳምጥ ቆይ። ስለ ባህሪው ስታወራ ፍጡር አይደለም ብለን እናወራለን። ምክንያቱም ባህሪው ከሆነ ይታወቃል። ሜቢ ስለ ቦርፎሪኮን ከሆነ የምታወራው እሱ ደግሞ እዛ ላይ እናወራለን። ኤኒዌይስ ነገር ግን ስለ አካላዊ ቃል ስናወራ አካላዊ ቃል ምንድነው? እሱ በስጋ የተገለጠ ስጋው ቃል ክርስቶስ ስጋን ተዋህዶ የተገለጠ አምላክ ነው ብለን እናምናለን። እናንተ ጋር ግን ምንድነው እሱ የሚሆነው? ቃሉ ያላህ ቃሉ አካላዊ ነው አይደለም እንዳትል ደግሞ ፍጡር አይደለም ብሎታል። አካላዊ ነው አይደለም እንዳትል ደግሞ መናገር ይችላል ብለሃል። መናገር መለመን የሚችል መከራከር የሚችል ነው። እንደዚህ ከሆነ ደግሞ አካላዊ ነው እኔነት ያለው ነው የሚል እንትን ነው። ኤኒዌይስ ማማ ያለሽ ክርስቲያን ቀጥል። አለሁኝ ያ ኦኬ ቀጥይ። አለው እኮ የፈለቀ ነበር። ይቅርታ ቅድም ስጠራ ወይ ይቅርታ፣ በጣም ቃል አውርድ ከመኪና ወጥቼ ነው አስቀምጬው። ይቅርታ በጣም ችግር የለውም። ቀጥሉ። ሙፍቲ እንኳን ደህና መጣ። ሙፍቲ እንቀበልና ይብቃል። እንኳን በሰላም ቆያችሁ። አንድ ጥያቄ ልጠይቅሽ ፈልጌ ነው። አንዴ ንካውና ጠይቃለህ። ልጁ እኮ የሚያወራ ነገር ሳይጨርስ ነው እኮ ያስወጣው። ለምን ታስወጣዋለህ? ሀባሽ ነው ዋብያ ነው አንተ። እሱ ለምሳሌ ሀባሽ ነው። ዋብያዎችን ጋር እንደምገቡ ብሎ ስለማይቀበል ነው። ሐዲሱ ፊት ለፊት እና አዲስ አይቀበልም፣ ቁርአኑንም አይቀበልም። ቁርአኑን ክፈትልን። ለምሳሌ ቁርአኑን አሁን አልፈልግም እያለኝ ነው፣ ሀባሽ ስለሆነ ማለት ነው። አንተ ዋብያ ነው የምመስለኝ። ቁርአኑን ክፈትለት። ይሄንን ቁርአን ክፍል ትቀበላለህ? ምን አብያ እኔ የጠየቅኩ መልስልኛ። አንተ እኮ ሰው ወሬ እንትን ሳይጨርስ ጥያቄ ሳይጨርስ ነው የምታስወጣው። ለምንድን ነው? አንብብሽ። አሁንም አትቀበልም? አንብቤን የቁርአን ክፍል ትቀበላለህ ወይ? አሁን ልጁ እየጠየቀ እያለ ለምን ታስወጣለህ? ካልድን ከስሩ ነሽ። ኤኒዌይስ የሚቀጥላለ ነው። ይብቃል። የዛሬው በጣም ለየት ያለ ነው እፎይና በጣም እየገረመኝ ነበረ። ከቅድም ጀምሮ ረጅም ሰዓት ከገባችሁበት ሰዓት ጀምሮ እየተማርኩ ነበርና ዛሬ በጣም ነበረ ረብሻ የነበረው። ለምን እንደሆነ አልገባኝም። አንተ ግን በርታ። እኔ የምለው አንተን ነው። በቃ አንተ በርታ። አይኖ በጣም ምንም አትበሳጭም፣ አትናደድም አውቃለሁ። ግን ዳይቨርት ለማድረግ ሀሳብን የሆነ ነገር ቶሎ ተናግረውክ እንድትናገር የሚያደርጉት ነገር ስላለ የያዝክበት መንገድ፣ የምታገስበት መንገድ፣ ፍቅር የምሰጥበት መንገድ በጣም የሚገርም ነውና እሱን ፕሊዝ ቀጥልበት እፎይ። እና እያረፍክ ደግሞ ጤናን እየጠበቅ ነገም ከነገ ወዲያም እንድታገለግለን እንድታስተምር ስለምፈልግ እየዳኑ ላሉ ነፍሳት ብለህ በደንብ እንድትተጋ። ይሄ ስለሚሰድቡ ስለሚዝቱት ስለሚያስፈራሩ ሳይሆን አትሊስት እየዳኑ እያሉ ቅድም እየሰማው ነበርና ይሄ ሁሉ ለአንተ ትልቅ ብርታትና አቅም ነው የሚሆነ እፎዬ። እና እግዚአብሔር ይመስገን አንተን እግዚአብሔር ስለሰጠን።
የተጻፈውን ማንበብ ነውር ነው ከተባለ በጣም የሚያስቅ ነው። የተጻፈውን ለምን አነበብክ ተብሎ ሰው እንዴት ይሰደባል? የኛም መጽሐፍ የእስልምናውን መጽሐፍ ለምን ታነባለህ እንዴት ይባላል? ሰው አሁን ላይ ምንም የሚደበቅ መጽሐፍ የለም። አናነባለን፣ ቻሌንጅ እናደርጋለንና ስለዚህ በርታልን። ሊያበሳጩ ምናምን ዳይቨርት ያደርጉ ሐሳብህን ይዘህ የገባውን ርዕስ ምናምን በጣም በቃ ለመረባበሽ ሲሞከር ነበርና በቃ በርታ ብቻ ለማለት ነው። እግዚአብሔር ካንተ ጋር ይሁን። ግን እረፍት እያረክ እየበላህ ምግብ ቫይታሚኖች መውሰድ ካለብህ ውሰድ። በጣም የላይቭ አገልግሎት በጣም ከባድ ስለሆነ ማለት ነውና እግዚአብሔር ካንተ ጋር ይሁን። በጣም እንወድሃለን። ያለኝን ክብርና ፍቅር ለመግለጽ ነው። በጸሎትም ደግሞ አስብሃለሁ። እግዚአብሔር በነገሮች ሁሉ በመልካም ነገር ሁሉ ያስብህ። የሚማሩ ካሉ ቅድም ለመማር እንፈልጋለን ያሉ ልጆች እንዳሉ ሰምቻለሁ። እንዳልኩ ግሩፑ ላይ መግባት ከቻሉ መግባት የሚያስፈልጋቸው ከሆነ ማለት ባለፈው እንደተናገር ነው ይግቡና ትምህርቱን መቀጠል እንችላለን። እና እግዚአብሔር ይስጥልኝ ፎዬ። እሺ እናመሰግናለን። አይ ቲንክ ለዛሬ ሃናን ተመልሼ ሰሽ አስገብቼሻለሁኝ። ሜቢ ጥያቄ ካለሽ እንቀበልሻለን። የመጨረሻ ጥያቄ ሜቢ ሃናን አለሽ? ሰሚራን አይ ቲንክ መዝሙረ ደርሶ መሰለኝ ተቀበሉት። እያስተማሯን ነው። ጥያቄ ማን ነው? ሰሚራ ትሁን ሀያት ከሁለት አንዳቸው ቴሌግራሙን ብዙም አልፈልገውም ብለውኛል እና እዚሁ በቃ ቲክታክ ላይ ባለው ልቀጥል የሚል ሐሳብ አላቸው። ግን ችግር የለውም በሁለቱም ማስኬድ ደግሞ ከፈለጋችሁ እንሞክር ብያቸዋለሁ። ሰሚራ ግሩፑ ላይ ገብተሻል ሰሚራ? ምክንያቱም የገቡ ልጆች አሉ ግን ያው እየጠበቁ ነው የሚመቻቸውን ቀን። የሰሚራን ልኬልዎታለሁ ዲያቆን ይኔ አላስገባትም እንደ ዴቪዬ በቁጥሯ ነው እርሱ አዲ አርጓት ብዬ ቁጥሯን ራቢያ ገብታለች። ሃናን ነች ቴሌግራም አይመቸኝም ያለችው። ሁለት ልጆች ገብተዋል። ሰጥቻለሁ ልኬልዎታለሁ። ሀያትም ብላለች እኮ ሀያት የምትባለው ብቻ ነች እንጂ ሰሚራና ራቢያ ይፈልጋሉ። ራቢያ ኦልሬዲ ገብታ እንደውም መቼ ነው የሚጀምረው ማለት ነው ወይስ አስቀምጠዋል መሰለኛ ዛሬ ነው ትላንትና። ኦኬ በቃ እኔ ያስቀምጬ ነበር እንዴት እንጀምር ስንት ሰዓት ብዬ በቃ በውስጥ ያለውን እንጨርሳለን። ችግር የለውም በቃ ችግር የለውም። የሰጠሁት ቁጥር የሷ ነው የሰሚራ ነው። በቃ አስገባት። ሜቢ አንተ አስገባት። አንዳንዴ ዩዘር ኔማቸው እየወጣልኝ ስላልሆነ በቁጥራችሁ ያገኟቸው አይደለም። አንተ ካገኛቸው ወደ እኔ ላካቸውና እንደሱ እናደርጋለን። ችግር የለውም እንጂ የቤት ስራዬን እየሰራው ነው ፎዬ። እሺ እናመሰግናለን። ሃናን አለሽ? ሃናን አክቹዋሊ በውስጥ እናወራለን። እሺ ሜቢ ቅድም ተናዳብኛለች። ለዛ ጥያቄ ልቀበል ብዬ ነበር። ሰሚራ ጥያቄ ያለሽ የምጠይቂን ወይንስ እንጨርስ? አንድ ጥያቄ እንቀበልና ነው የምትሉት አለ እዚህ ላይ የተነሳው ላይ ግን እየተማርኩኝ ነው በውስጥ መዝሙር ጋር ሳይሆን የሆነ ያለ ባለፈው አንተ ቤት ያስተማረኝ ማንዶን አላውቅም ስሙ ክርስቶፎረስ እኔ ያስገባው መምህር ክርስቶፎረስ እሱ ያስተማረኝ ነው። እንግዲህ ገና ትምህርት ላይ ነኝ። በጣም ጥሩ በቃ አሪፍ። ለዚህ ነው እኔ የጠፋው። እሷ እኮ መጀመሪያ አስገብቻት ነበር መምህር ክርስቶፎረስ ጋር ብዬት ነበር። ከእሷ ጋር ሁለታችን አንድ ላይ እንግባ ሲሉ አንድ ላይ እንዲሆኑ ወደ እርሶ ጋር ብለን ነው እንጂ እዛ ገብታ ነበር መጀመሪያ። ናሽ በደንብ ተከታተሏቸው። በውስጥ የሚማሩ ልጆች በደንብ እንትን ክትትል ስለሚፈልጉ በደንብ አውቀው መውጣት አለባቸው። በተለይም ላይቭ ላይ የሚገቡ ከሆነ በደንብ ክትትል ይፈልጋሉ። ምክንያቱም በደንብ ቻሌንጅ እንደሚመጣባቸው ስለምናቅ ማለት ነው። ላይቭ ላይ የሚመጡ ልጆችን በደንብ ማስተማር ግዴታችሁ ነው። ላይቭ ላይ የማይመጡት ከሆነ ብዙም ችግር የለውም፣ ብዙም ጫና የሌለባቸውም። ላይቭ ላይ የሚመጡትን ልጆች ግን በደንብ መማር አለባቸው። በደንብ አስቀድሞ መማር አለባቸው። እንደዛ ይሁን።
በተረፈ ለዛሬ ይብቃን። ማማይ ምትይዋለህ? ቶፒካችንን በቃ ዛሬ ምንም ተምታታብን። እኔ ዞረብኝ እኮ እኔ ምንም አላወራም ብዬ ነበር የገባሁት፣ ለክርስቲያን ነበር የገባሁት። እኔ ራሱ ርዕሳችሁ እኮ ግራ ገባኝ እኮ ማለት ቅድም ገብቼ ገና እየጀመራችሁ ነበር። ከምን ወዴት ገባችሁ? ምን እንደሆነ ታውቂያለሽ? የመጀመሪያ ገና እውነትን መዝሙር ክፈች አልኳት። ከዛ መዝሙር ከፈተ። ለምን እውነትን ነይ ብያት ደውዬላ መዝሙር ትከፍቻለሽ ብያት ገባው። ከዛ ቀረች፣ እሷ ቆየች። ክርስቲያን መጣ። መዝሙር ልክፈት ሲል እሷ መጣች። መዝሙር እንደከፈተች ሀያት ምትባል መጣችና ከእስልምና ወጣች። መዝሙር ከፈተች። ከዛ እሷ እንደጨረሰች ማን እንደሆነ ሰሚራ አንቺ ነሽ እንዴ? ልክ ሀያት ሲጨርስ ጠብቃ አንደኛዋ ደግሞ ከፈተች። ሚስራ ደግሞ ልከፍት ስትል እሷን እንትን አደረኩና ቶሎ በቃ ቁሙ ብዬ ያስቆምኩኝ። የመዝሙር ቤት አደረጉት ማለት ነው ከእስልምና የወጡት። ቀጣይ እንትን ካልኩ ሌሎቹም ሊከፍቱ ሆነ። ከእስልምና የወጡ ልጆች ነበሩ። ከዛ እነሱን አስቁሜ እንትን ስል ቀጥታ እንደገባ አንደኛው ስድብ ጀመረ። እሱን ሳስወጣ ሌላኛው ገባና ስድብ፣ ሁለተኛውን ሳስገባ እንደዚህ፣ ሶስተኛም እንደዛ፣ አራተኛ በቃ ቶፒኩ ምን ሆነ ተቀየረ ማለት ነው። ከዛ ሌላኛው መጣና ደግሞ እንደ አጋጣሚ ምስክርነት ሆነ። ከዛ በቃ ቶፒኩ ሌላ እንትን ውስጥ ሆነ። አይ በምስጋና ነው ያለፈው ማለት ነው። አይ አሪፍ ነው፣ በከንቱ አላለፈም። እሺ ለማንኛውም ሰላም ለእናንተ ይሁን፣ ከታችም ከላይም ያላችሁ። ካሊድ የሚባል ልጅ ግን እፎይ አሁን እስከ ተኩል ሰዓት ቢፈጅ ነው በጣም እየጻፈ ነው። ጥያቄ ያለኝ ክርስትና ላይ ያለና ፍቃድ ከሆነ ወይ ማ ካሊድ የሚባል ልጅ ከታች በጣም እየጻፈ ነው። እሺ አንድ ቁጥር ጻፍ በይሆነ አክቹአሊ የሆነ ፕሮግራም አለኝ አሁን ሰዓት ሄዶብኛል። አንድ ቁጥር ጻፍ በይው። እሺ ለእናንተ እንትን ልበለውና ኦኬ እሺ ፈጠና አንድ ቁጥር ጻፍ። ካሊድ ነው። ሌላ ቤት ክፍት ከሆነ ለምን አይገባም? ማማዬ ፎይ ፕሮግራም ካለው ፎሎ ያርግሽና ወይ ፎሎ ያርግና አንዳችንን አሁን የተከፈተ ቤት ካለ በውስጥ ጻፍላቸው ማማዬ ወይ እሺ ክፈትላቸውና እዛ ሄዱ። በቃ እሺ እናመሰግናለን። ደህና ደሩ።